ስላሴ እንደሆነ ነው። እና እንዴት ነው የምታብራራው? እንዴት ነው የምትረዳው? እንዴት ነው የምታየው? አርጊመንትን ምን ይመስላል እዛ ላይ? ወይስ አብራርተዋል ትላንትና መድገም አትፈልግም? አይ ትናንት አብራርቼዋለሁ። በጣም በአጭሩ ላስቀምጠው። መጀመሪያው ራሱን ከእግዚአብሔር እኩል አድርጎ የሚለውን ሀሳብ አንስተን ስናወራ ምን በማያሻማ መልኩ ኢየሱስ ራሱን ከአባቱ እኩል አድርጓል። እግዚአብሔር አባቴ ነው ብሎ ከአባቱ እኩል አድርጓል። ሰው ግን እዛ ጋር ብቻ ቢቆም ኖሮ እ፣ እንትን ሊሆን ይችል ነበረ። ሲምፕሊ ሁለት አምላክን ጭምር ሊያሳይ ይችል ነበር። ግን ኢየሱስ ከዛም በኋላ ደግሞ አልፎ አብራርቷል። ስለዚህ ብሎ ነው መጽሐፉ ቃሉ የሚጀምረው እና ቁጥር 18 ላይ ስለዚህ ኢየሱስ አላቸው ይላል። ሊገሉት ይፈልጉት ነበር። ሊገሉት የፈለጉት ከእግዚአብሔር ሌላ በቃ ሌላ ሁለተኛ አምላክ ኢንቮክ እያደረገ ነው መሰላቸው። ወደዛ ኢንቮክ እያደረገ ነው መሰላቸው። ከዛ የተነሳ ሊገሉት ፈለጉ። ሁለተኛ አምላክ እንደሆነ ክሌም እያደረገ እንደመሰለ መሰላቸው። ሰው ወደ ፖሊቴይዝም ነው የሚመራው። እሳ ገብተው የፈሰሱበት ምክንያት እሱ ነው የተባባሉ ነበርና ስለዚህ ቀጥታ ልጁ ወልድ ሲያወራ ልጅ ከራሱ ምንም ሊያደርግ አይችልም። እኔ ከራሴ ምንም ላደርግ አልችልም፣ አባቴ ሲሰራ ያየሁትን ነው እያለ። ስለዚህ አባትህ ሲሰራ ያየኸውን ነገር ትሰራለህ? አዎ። ኦኬ ዊች ሚንስ አባቴ የሚሰራው ወልድ የሚያደርገው እንጂ ወልድ ከራሱ ኦኬ ከአባት ውጪ በሆነ ኦፕሬሽን ወይ ደግሞ ከአባት ተቃራኒ በሆነ ኦፕሬሽን ወልድ ከራሱ የሆነ ነገር ያደርጋል ማለት አይደለም። ስለዚህ ይሄ አንደኛ ሲንግል ኦፕሬሽን መሆናቸውን ያሳያል። ዋን ኦፕሬሽን አንድ ይቅርታ አለች አራት አምስት ይቅርታ ጋይስ አንዴ እሺ አንዴ ተቢ አክቹሊ እሱ ጋር አይደለም፣ እሱ ጋር አይ ቲንክ ብዙ ደጋግማ ያብራራ ይመስለኛል። ቅድም የሰማው ነበርና ለማትረዱት ግን ኢት ሶ ሲምፕል። እሺ የፈለኩትን ዮሐንስ 5:26 ላይ ነበር፣ እሱ ላይ ልሰማ ነበር የፈለኩትን። እሺ ቀላል ጋይስ። እሺ እንትን ልበላችሁ፣ ሞር አርጊመንታቲቭ ላድርግላችሁ ለመራት እንዲቀላችሁ። አሁን ክርስቶስ ከራስ አንዳች ማድረግ አልችልም አለ አይደለ? ኦኬ እንደዛ አለ እና አሁን ይሄ ጥቅስ በቃ እንወሻሽ ሁለት ትርጉም አለው ጀነራሊ። እና ዓለም መቻል የሚለውን በመጽሐፍ ቅዱስ ሁለት ትርጉም አለው በትንሹ ማለት ነው። ለምሳሌ እኔ 500 ኪሎ ጤፍ መሸከም አልችልም ካልኩኝ ይሄ ማለት ምን ማለት ነው? 500 ኪሎ ጤፍ ለመሸከም አቅም ያንሰኛል እያልኩኝ ነው። ግን አለመቻል የሚለው ለአምላክ ሲቀጽል ወይም ሲነገር የሚያመለክተው አቅም ማነስን አይደለም። እዚያ ክርስቶስ ከራሴ አንዳች ማድረግ አልችልም ስላለ አልችልም ብሏልና አቅም የለውም አንልም። ለምን? ምክንያቱም ዕብራውያን 6:18 እና ሁለተኛ ጢሞቴዎስ ምዕራፍ 2 ቁጥር 13 ላይ እግዚአብሔር ሊዋሽና ሊክድ እንደማይችል ይናገራልና ቃል በቃል ምን ይላል? እግዚአብሔር ሊዋሽ አይችልም፣ እግዚአብሔር ሊክድ አይችልም ይላል። እግዚአብሔር ሊዋሽ አይችልም፣ እግዚአብሔር ሊክድ አይችልም ስለተባለ እግዚአብሔር ለመካድና ለመዋሸት አቅም ያንሳል ብለን አንረዳም። የምንረዳው ምን ብለን ነው? እግዚአብሔር በባህሪው ቅዱስ ንጹህ ስለሆነ ውሸት ስለማይስማማው አያደርገውም ነው። ስለዚህ እግዚአብሔር አንድን ነገር ማድረግ አይችልም ተብሎ በመጽሐፍ ቅዱስ ሲናገር ያን ነገር ለማድረግ አቅም ያንሰዋል ማለት ሳይሆን ከባህሪው ጋር ስለማይስማማ አይፈጽመውም ማለት ነው። ለዛ ነው መጽሐፍ ቅዱስ እግዚአብሔር አይዋሽም፣ ሊዋሽ አይችልም ብሎ የሚናገረው አቅም ያንሰዋል ማለት እንዳልሆነ ሁሉ ማለት ነው። በዛው ልክና አግባብ ኢየሱስ ክርስቶስም ከራስ አንዳች ማድረግ አልችልም ሲል ከአብ ጋር በአንድነት ነገሮችን ስለሚያደርግ ከአብ ተነጥሎ ነገሮችን እንደማያደርግ የገለጸ ነው። አልችልም ማለቱም ከአብ ተነጥሎ ነገሮችን ማድረግ ለእርሱ ለባህሪው እንደማይስማማው እየተናገረ ነው። ምክንያቱም ከአብ ጋር በባህሪ አንድ ስለሆነ ይህን ማድረግ ለእሱ አይሰማውምና። ለዛ ነው ቁጥር 19 ላይ ከራሴ አንዳችን ማድረግ አልችልም ብሎ ከተናገረ በኋላ ለጥቆ ምንድን ነው የሚለው? አብ የሚያደርገውን ግን ያን ወልድ ያደርጋል ይላል። ከራሴ አንዳች ማድረግ አልችልም የሚለው የተቀመጠው ከአብ ተለጥዬ ነገሮችን ማድረግ አልችልም በሚል እንጂ በተቃራኒው ምንም ማድረግ አልችልም በሚል አይደለም ማለት ነው። ይሄ የክርስቶስን ከአብ ጋር መተካከል ለማሳየት የሚውል ጥቅስ ነው። ግን ሞራው ለኢተርናል ጀኔሬሽን ስለሆነ የተወራ የነበረው ኢተርናል ጀኔሬሽን ወይም የክርስቶስን ዘላለማዊ ልደት ለማስረዳት ዮሐንስ ወንጌል ምዕራፍ 5 ቁጥር 26 ብዙ ጊዜ ይወራል። ምን የሚለው? አብ በራሱ ሕይወት እንዳለው ለወልድም በራሱ ሕይወት እንዲኖረው ሰጥቶታልና የሚልና ዛሬ ነበረ ቃሌ ሀሳቤ ነበር። እሱን አይደል አውግስጢኖስ የሚጠቅሰው እንደዛ
ይቅርታ ጋይስ፣ ስራ ላይ ሆኜ ስራ እንትን ብሎ አሪፍ አብራርተዋል። ትላንትና በረጅሙ ስናወራ የነበረው እሱኛውን ነበረ። አንድም ከዛ በኋላ አብ በራሱ ህይወት እንዳለው እንዲሁ ወልድ በራሱ ህይወት እንዲኖረው ሰጥቶታል ነው የሚለው። የመጀመሪያው በራሱ ህይወት መኖር የሚለው ሀሳብ ሰልፍ ኤግዚስተንስን ያሳያል። ሰልፍ ኤግዚስተንስን ያሳያል እየተባባልን ነበር። ሰው ሰልፍ ኤግዚስተንስን ያሳያል ማለት ምን ማለት ነው? ያለማንም ድጋፍ ይኖራል። ህያውነቱ በሌሎች ላይ ከሱ ውጪ በሆኑ ነገሮች ላይ የተደገፈ አይደለም። ወይም ደግሞ ከሱ ውጪ በሆኑ ነገሮች ላይ ተደግፎ ህያውነትን የሚያገኝ አይደለም፣ የሚኖርም አይደለም። ስለዚህ በራሱ ይኖራል፣ በራሱ ህያው ነው የሚሉ ነገሮችን እናገኛለን ከጥቅሱ ላይ እየተባባልን ነበር። መጀመሪያ አብ ነው። ከዛ በኋላ ወደ ወልድ ስንመጣ ተመሳሳይ ነገር ነው። ወልድም በራሱ ህይወት አለው ወይም ደግሞ በራሱ ይኖራል። ስለዚህ ከሱ ውጪ በሆኑ ነገሮች ላይ አይደገፍም፣ ወይም ደግሞ ከዚህ ከአምላክነቱ ውጪ በሆኑ ነገሮች ላይ አይደገፍም። ከራሱ ውጪ በሚደገፍባቸው ውጫዊ ነገሮች የሉም። ስለዚህ ወልድም እንደዛው ነው። ነገር ግን ይሄንን ባህሪ ከዘላለም ከአብ መካፈሉን የሚያሳይ ነው። ከአብ ከዘላለም ይህንን መቀበሉን የሚመለከት ነው። ዘላለማዊ ከመሆኑ የተነሳ በጊዜ ውስጥ የሆነ አይደለም። ምክንያቱም እነዚህ ባህሪዎች ይሄ ሰልፍ ኤግዚስተንስ የሚባል ነገር ካለ ያ ሰልፍ ኤግዚስተንስ በስፔስ እና ታይም የሚደገፍ ነገር አለ፣ ወይም ደግሞ ስፔስ እና ታይም የሚወስኑት ነገር አይደለም። ስለዚህ እንደዛ ስለሆነ ከዘላለም ነው ይሄ ኮሚኒኬሽን ያለው። ስለዚህ አብ ሁል ጊዜም ወላዲ ነው፣ ወልድ ደግሞ ተወላዲ ነው። በምክንያት እሱ ከዘላለም ይህንን ያለማንም ድጋፍ የመኖር ነው፣ ወይም ደግሞ ይህን አሴት የምንለውን ነገር ከዘላለም ከአብ ተካፍሏል እያልን ነው። መካፈል የሚለው ሀሳብ ብዙ ሚስአንደርስታንድ ይደረጋል። እሱንም እያብራራ ነበረ። በዲያክሮኒ እንዳንረዳው ወይም ደግሞ እያደገ የመጣ ልጅነት የለውም ኢየሱስ ክርስቶስ። አብ እያደገ የመጣ አባትነት የለውም። ነገር ግን ከዘላለም አባት ነው የምንለው ምንነቱን ሁሉ መለኮታዊ ባህሪውን ሁሉ ለወልድ ኮሚኒኬት አድርጎታል። ወልድ ደግሞ ኮሚኒኬት ተደርጓል ባህሪ ያለው። ስለዚህ ከሰልፍ ኤግዚስተንሱ አንጻር የተነገረ ነገር ነው። ሰዎች ሕያዋን የሚሆኑት ሙታን ሕያዋን የሚሆኑት አብ የሚያደርገውን ሁሉ ወልድ የሚያደርግበት ምክንያት በዘላለም ይህንን የመለኮት ባህሪ ከአብ ስለተካፈለ ነው። ስለዚህ ከአብ ተወልዷል የምንለው ይህንን ነው እንጂ ካለመኖር ወደ መኖር የመምጣትን ጉዳይ አይደለም። በአጭሩ ይህንን ነገር እያደረገ ጨምርበት ናቸው። እሺ መጽሐፍ ቅዱስ መክፈት የሚችላል ቃል እዚህ ጋር አክቹሊ ሁለት አርጊመንት ነው የሚነሳ። ቃል ላይ በደንብ ሄዶበታል። እስቲ እዚህ ላይ በደንብ ሄድበትና የተወሰነ ላብራራው ነው። እናንተ የምታስቡትን እቀበላለሁ። እስቲ በደንብ ሞር ክሊር እንዲሆን መጽሐፍ ቅዱስ ካላችሁ እንትን አድርጉለትና ሁለት ጥያቄ ነው የሚነሳው እዚህ ጋር ያለ። የመጀመሪያው ህይወት ሰጠው ይላልና አንዳንድ ሰዎች ህይወት ሰጠው አይደለ? ታዲያ ህይወት ከመሰጠቱ በፊት ክርስቶስ አልነበረም ነው የመጀመሪያው አርጊመንት። ሁለተኛው ደግሞ ህይወት ከሰጠው ፍጡርም እኮ ህይወት ሰጥቶት ነውና ክርስቶስ ፍጡር አይደለም እንዳንል ምን ያደርገናል ነው። ይሄ ብዙ ጊዜ የአርዮሳውያን የክርስቶስን አምላክነት የሚክዱ የተንባላት ሚኒሴንስ መላሳይ የሚባል አህዛብ የእነሱ ሙግት ነው። የኛ አባቶች ደግሞ ይህንን የሚተረጉሙት በዘላለማዊ ልደት ነውና አብ በራሱ ህይወት እንዳለው ለወልድም በራሱ ህይወት እንዲኖረው ሰጥቶታልና ሲል አብ በራሱ ህይወት አለው። ስለዚህ አሴይ ነው አብ አሴይት ያለው። ስለዚህ ለወልድም ሰጥቶታል ሲል ወልዶታል ማለት ነው። ቢጋት አድርጎታል ወልዶታል ማለት ነው። ህይወት ሰጠው ሲባል ወለደው ማለት ብለን ነው የምንገነዘበው። ኦኬ አሁን ምንድነው መሆን ያለበት? የነሱ ኢንተርፕሪቴሽን አለ፣ የኛም ኢንተርፕሪቴሽን አለ። ግን መጽሐፍ ቅዱስን ስናነብ በመጽሐፍ ቅዱስ ፕሪንሲፕል መሰረት ጀስቲፋይድ የሚሆነው አግባብነት ያለው የሚያስኬደው የትኛው ነው የሚለው ነው በጣም ግምት ውስጥ መግባት ያለበት ማለት ነው። ስለዚህ ሁለት ሙግት ነው የሚነሳው። የመጀመሪያው በራሱ ህይወት እንዲኖረው ከተሰጠው በራሱ ህይወት እንዲኖረው ከመሰጠት በፊት አልነበረም የሚል ነው። ሁለተኛው ደግሞ ከተሰጠው እንዴት ነው የሚወለደው የሚሆነው ፈጠረው እንዴት አይሆንም የሚል ነው ማለት ነው። እንዴት ነው መጽሐፍ ቅዱስ ከፍቱ ነበር እያወራ ነበረ። ጥቅሱም በቃሌል ነገራችሁ ይችላል። የምትችሉ ሰዎች ክፈቱለትና እያየን እንሂድ። ምን ይመስላችኋል? ገፋፍራ ላይ ስለሆንኩ ነው። እሺ እኮ
እኮ እሱን ላብራራ እኮ ነው። ይሄ ጥቅሱ እንዴት ከዘላለማዊ ልጅነቱ ጋር እኮ እንደሚያያዝ ላብራራ ነው። እሱን ከዛ እናወራለን። ስላሴ እንዴት ነው የምታብራራው? እሱ ጋር እመጣለሁ። እሺ በቃ ተውት። ሲምፕል ጥቅሱን በቃ ልንገራችሁ በአእምሮዬ። ዮሐንስ ወንጌል ምዕራፍ 6 ቁጥር 51 ላይ ኢየሱስ ክርስቶስ እንዲህ ይላል፣ የሰው ልጅ ስጋውን ካልበላችሁ ደሙንም ካልጠጣችሁ በራሳችሁ ሕይወት የላችሁም ይላል። ቃል በቃል እዛ ጋር በራሱ ሕይወት እንዳለው ይላል አይደለ? እዛ ጋር በራሱ ሕይወት እንዲኖረው ሰጥቶታል ተብሏል። እዚህ ጋር ምናለ ኢየሱስ ክርስቶስ የሰው ልጅ ስጋውን ካልበላችሁ ደሙንም ካልጠጣችሁ፣ ዮሐንስ ወንጌል ምዕራፍ 6 ቁጥር 51 በራሳችሁ ሕይወት የላችሁም ይላል። ስለዚህ በራስ ሕይወት እንዲኖር ሰጥቶታል ስለተባለ ከመሰጠቱ በፊት አልነበረም ከተባልን በዚህ አርጊመንት መሰረት ከሄድን እዚህ ጋር ኢየሱስ ክርስቶስ ሕያው ሆነው ቆመው እየተነፈሱ ነፍሳቸው ከስጋቸው ሳይለይ ለቆሙት አይሁድን አላቸው፣ የሰው ልጅ ስጋውን ካልበላችሁ ደሙን ካልጠጣችሁ በራሳችሁ ሕይወት የላችሁም አላቸው። ይህ ማለት ሰዓት እነሱ አልነበሩም ማለት ነው። እንደዛ እንደነል ቆመዋል። ኦኬ ሶ እሱ የሚያስኬድ አይደለም ማለት ነው። ስለዚህ how do we define እንትን የሚለውን በራስ ሕይወት መኖረውን የሚለውን በኮንትራሪ ሪዲንግ የምናነበው ነው። ከዛ ቀጥሎ ምን አለ ክርስቶስ? የሰው ልጅ ግን ስጋውን ከበላችሁ ደሙንም ከጠጣችሁ የዘላለም ሕይወት አላችሁ ይላል። ሶ በራስ ሕይወት መኖር ማለት በኢየሱስ ክርስቶስ አነጋገር ዘላለማዊ ሕይወት ማለት ነው። ለዛ ነው የሰው ልጅ ስጋውን ካልበላችሁ ደሙን ካልጠጣችሁ በራሳችሁ ሕይወት የላችሁም ካለ በኋላ ከዛ ለጥቆ ኮንትራሪ ሪዲንጉን ሲያስቀምጥ ደግሞ ስጋውን ከበላችሁ ደሙን ከጠጣችሁ ደግሞ በራሳችሁ ዘላለማዊ ሕይወት አላችሁ ያለው። ስለዚህ በራስ ሕይወት መኖር ማለት በክርስቶስ አነጋገር በዮሐንስ ወንጌል አፈታት ማለት ትርጉሙ ዘላለማዊ ሕይወት ነው ማለት ነው። ስለዚህ እዛ ጋር ክርስቶስ አብ በራሱ ሕይወት እንዳለው ሲል እዚህ ጋርም በዛው ልክ እና አግባብ የሚያስቀምጥ ነው ማለት ነውና ከዛን አሁን how do we know እዚህ ጋር በራስ ሕይወት የሚለው ዘላለማዊ ሕይወት የሚለው ደግሞ እዚህ ጋር ከዮሐንስ 1 ጋር እንትን ብላችኋል ቃሌ ዮሐንስ 1 ላይ አይ እዛኛው ጋር አላያያዝነው ቅዳሜ በሱ ስለምንቀጥል እቺኛውን ዮሐንስ 6 ላይ ያነሳኸውን ሐሳብ ግን በራሳቸው ሕይወት የላቸውም የሚለውን ሐሳብ አንስተን ስናብራራው ነበር። አሪፍ እንትን ብለኸዋል አንተ። ሶ ቀጥልበት። ቅዳሜ ደግሞ በደንብ እናየዋለን። አሁን እዚህ ጋር ሰጠው የምትለዋ how do we know መውለድ እንደሆነ ወይም መፍጠር እንዳልሆነ የምትለዋ ቀላል ነው። ለምን ካላችሁኝ ዮሐንስ ወንጌል ምዕራፍ 1 ጋር ግቡና ከቁጥር 1 እስከ 4 ድረስ አንብቡት። ምን ያለ ኢየሱስ ክርስቶስ በመጀመሪያ ቃል ነበረ፣ ቃልም በእግዚአብሔር ዘንድ ነበረ፣ ቃልም እግዚአብሔር ነበረ። ቁጥር 1 ይህም በመጀመሪያ በእግዚአብሔር ዘንድ ነበረ። ቁጥር 2 ከዛም ቁጥር 3 ላይ የሚላል መሰላችሁ ሁሉ በእርሱ ሆነ፣ ከሆነውም ሁሉ አንዳች ያለ እርሱ የሆነ የለም በማን በቃል። ከዛም ቁጥር 4 ምን ይላል? በእርሱም ሕይወት ነበረች፣ ሕይወትም የሰው ብርሃን ነበረች ይላል። እዛ ጋር ቁጥር ምዕራፍ 5 ቁጥር 26 ላይ በራሱ ሕይወት እንዲኖረው የሚለው ቁጥር 4 ላይ ይላል በእርሱም ሕይወት ነበረች ይላል። በመጀመሪያ በሚባለው ገና ፍጥረት ሳይፈጠር ኢየሱስ ክርስቶስ በራሱ ሕይወት ነበረው ማለት ነው። ስለዚህ ሕይወት የተሰጠው ኢየሱስ ክርስቶስ ፍጥረት ሳይፈጠር ዘመን ሳይቆጠር ምን ውስጥ ነው? በኢተርኒቲ ውስጥ ነው፣ በዘላለም ውስጥ ነው። ስለዚህ በዘላለም ውስጥ ሕይወት ከሰጠው ኔሴስ ተወለደ ማለት ነው። ስለዚህ ከፍጥረት ውጪ ነው ልንልብ የምንችልበት ምክንያቱም ይሄ መሰጠት በጊዜ ውስጥና በፍጥረት ውስጥ የተከወነ አይደለም። how do we know that? ምክንያቱም ይሄው ለቃል ሕይወት ተሰጠው በራሱ ተብሎ የሚነግረን ዮሐንስ ይሄው ቃል ደግሞ ዓለም ሳይፈጠር ዘመን ሳይቆጠር በራሱ ሕይወት እንደነበረው ይነግረናል። ስለዚህ ዓለም ሳይፈጠር ዘመን ሳይቆጠር በራሱ ሕይወት ከነበረው ኢየሱስ ክርስቶስ ይሄ መሰጠትም በዛ ዓለም ሳይፈጠር ዘመን ሳይቆጠር የተከናወነ ነው ማለት ነው። ስለዚህ ዓለም ሳይፈጠር ዘመን ሳይቆጠር ይሄ የሕይወትን መሰጠትን እናንተ የፈለጋችሁት ብላችሁ ጥሩት፣ እኛ ደግሞ ኢተርናል ጀነሬሽን ብለን እንጠራዋለንና this how early church father interpret የሚያደርጉት ምክንያቱም ተሰጠው ተብሎ ቢነገርም በራሱ ሕይወት እንዲኖረው ነገር ግን ይሄ በራሱ ሕይወት እንዲኖረው የተሰጠው ወልድ ዓለም ሳይፈጠር ዘመን ሳይቆጠር በራሱ ሕይወት እንደነበረው መጽሐፍ ቅዱስ ስለሚነግረን ይሄ መሰጠት ከጊዜና ከጊዜ ውጪ በዘላለም ውስጥ የተከናወነ እንደሆነ እንገነዘባለን። ኢየሱስ ክርስቶስ ከዘላለም ከአብ የተወለደ የባህሪ ልጅ ነው ብለን እንገነዘባለን። ለዛ ነው አባቶች ኢተርናል ጀነሬሽን የሚለውን በአማርኛው ብዙ ጊዜ ሰው ዘላለማዊ ልደት ብሎ ነው የሚተረጉመው፣ ግን ዘላለማዊ ልደት አማርኛ ትርጓሜ ነውና የሚሉት አበው ዘኢሃልቅ ልደት ነውና ኢሴንስ ተፈልጦ ገደብ ማለቅ የሌለበት ልደት እንደማለት ነው።
እና ቴንክስ እንደ የኔ ያደረኩት እኮ ቴንክ ዩ አሁን ቶም ኢት ዋዝ አሜዚንግ። ቅዳሜ ከሌሎች ጥቅሶች ጋር ማገናኝተን እናወራዋለን እና ባትቀር ደስ ይለኛል። እ፣ ለምንድን ነው ከተባለ የሆነ እንትን ኤቭሪቲንግ መርጅ የሆነ ነገር ስላለን ሳይሆን እዚህ ላይ ግን ዊ አር ዘ ሴም። ምክንያቱም ይህ ከጥንት ጀምሮ የመጣ ነገር ነው። በሆነ ሰዓት ላይ እስቲ ቆይ ይሄኛውን በራሳችን እናብራራው ብለን ማንከፋፈልበት አይነት ትምህርት ነው። ስለዚህ የግድ እንትን መደረግ አለበት። ይሄ ኮመርስ የግድ መያዝ አለበት፣ ገንዘብ መደረግ አለበት። ሰው አሁን ባልከው መንገድ ነው ሮበርት ሌታምም የሚያብራራው ማለት ኢንተርናል ጀኔሬሽን እንትን ሲያደርግ አግኝቻለሁ። በዚህ መንገድ ነው የሚያብራራው። አሪፍ አድርጋ አብራርተዋል። ተሰጠው የሚለው ሀሳብ ብዙ ጊዜ ሰዎች እንትን ስለሚያደርጋቸው ነው። የተወለደ ተሰጠው ምናምን ሲባል መቀዳደድ የግድ መኖር አለበት የሚል ፕሪሰፖዚሽን አለ። ልክ አካል ሲባል ውስን የሆኑ ሶስት አካላትን ሰው የማሰብ እንትን እንዳለው ሁሉ ማለት ነው። በስላሴ ውስጥ ባህሪ አካል እና የሚሉ ቃላትንም ሲመለከት ውስን የሆኑ ሶስት ሰርከምስክሪፕሽን ሊገባላቸው የሚችሉ እንትኖችን ፍጡራንን አስቦ ስለሆነ የሚጀምረው ይከብደዋል። እዚህ ጋርም እንደዛው ዘላለማዊ ልደት ላይ ተመሳሳይ ነው። ይሄ አለቅ ልደት ያለው ለምዷል የሆነ ቀን ብዬ አስባለሁ። ኤኒዌይስ አሪፍ ማብራሪያ ነው። ስላሴ እንዴት ነው የምናብራራው ብለህ በተደጋጋሚ እየጠየከን ያለ ወንድም ግባና ሚራክል አውራ ውስጥ ግባ በለውና አውራው። ና ግባ እስቲ ወንድም ግባ። ትላንት አልነበርክማ ጥያቄና መልስ ላይ ቶማስ አንተን እ ትላንት ጥያቄና መልስ ላይ አልነበርክም ማለት ነው ያልኩ ነበር። ኧረ አልነበርኩም። ገባው። ከዛም በኋላን አንተ እንደጀመርክ ወጣሁኝ። ምን ዘግይተህ ነው የጀመርከው? ደግሞ እንደ ሰዓት አክባሪ ታወራለህ እንዴ? ኧረ ተወኝ። 3 ሰዓት ላይ 3 ተኩል ላይ ነበር የምገባው። አክቹዋሊ 10 ደቂቃ ነው ያረፈድኩት እኮ እንደሻው እንደውም ጥሩ ነው። እንትን ሆኜ እኮ ነው ኔትወርክ አይሰራም ብታይ እንጂ የጌት ካላከ በስተቀር ቤቴ አካባቢ ከመሸ ኔትወርክ አይሰራም። በዛ ምክንያት ነው ቅዳሜ እስኪ በጊዜ ለመግባት እሞክራለሁ። ጌታ ይረዳኛል። ያው በጊዜ ገባው ቢባል 3 ሰዓት ነው በርግጥ። ደግሞ ሪትራይቪንግ ኢተርናል ጀነሬሽን የሚል መጽሐፍ አየሁኝና ለቀህ እንትን ስቶሪ ላይ መቼ ነው? እሱ መጽሐፍ በጣም ምርጥ ቆይ መጽሐፍ አንብበዋል? መጥቶልኝ እኮ ነው ብራዘር ከውጭ ሲመጣ ይዞ መጥቶ ከምር ከውጭ ኧረ እስቲ የሚመጡ እኔ ራሱ ታውቃለህ፣ ወገኖችን እስቲ ከካናዳ ይመጣ ሰው ካለ እስቲ ፈልግልኝና እዚህም ካላችሁ እስቲ እንትን በሉኝ። የሆነ ሁለት መጽሐፍ አለና ዝም ብዬ ከአማዞን እገዛለሁ ብለን ነበርና በፒዲኤፍ ማለት ነው ችግር የለውም ብዬ ግን እንትን ሆነ እንትን ነው ያለው ምንድነው በሃርድ ኮፒ ነው የሚቻለው እና እንትን ነው ሁለት መጽሐፍቶች አንድ የኢብን ተይሚያ እና ኢብን ተይሚያ ዲቫይን ሲምፕሊሲቲ የሚል መጽሐፍ ነው። አንድ ደግሞ አዲስ የወጣ ልክ እንደዚህ የሆነ መጽሐፍ አለና እሱ መጽሐፍ የሚመጣ ሰው ካለ እስቲ ከስር ቃሌ ማንተ የምታውቀው ሰው ካለ ከካናዳ ይዞልን ይመጣል። የኔም ተግዳሮት እሱ ነው። ብታይ ከውጭ የሚመጣ ሰው ነው። ግን ካናዳ ያላችሁ ሰዎች እና ከካናዳ የምትመጡ ሰዎች ወይ የሚመጣ ሰው የምታውቁ ሰዎች አግኙን። አሁን ቀደም ቢል ኖሮ ወንድሜ መስሎ ነበር እና እሱ ጋር እንትን ማድረግ እንችል ነበረ። ከእሱ ጋር ማድረግ እንችል ነበር፣ ግን ሄዶ ተመልሷል። በእኔ በኩል እስቲ ካላችሁ ሰዎች ካላችሁ የምትመጡ ሰዎች ካላችሁ ከዛ ኤቢን ከካናዳ አየሁ ምን እንደሚል እኔ ላኩኝ ሄጄ እመጣለሁ። እኛ አንሄድም፣ እኛ አቅቶን ነው። አንሄድም እንዴ? አዎና ቀጥል። ለማንኛውም ቀጥል። እሺ ጋይስ ድምፄን ላሰማችሁ። ከዛም እና ገዝቴ የገቡ ጥያቄ ያላችሁም ካላችሁ አንድ ቁጥር ጻፉ። ገዝቴ የገቡትንም አስተናግዳችሁ። ኦፊስ ስለሆንኩኝ ብዙ ማውራት ስለማልችል
ሚራክል ወጥቶ ነው ወይስ ምንድን ነው ሚራክል የሚባለው? ወንድም አዎ ሚራክል ቃልዬ እንትን ከታች ጆና በጻፈው ላይ ምናልባት በዚህ በቶፒኩ ላይ የሚጠይቁት ከሌለ ፋንክሽናል ኬሚስትሪ ላይ ብትሄዱበት አንዳንድ እንትን ለምሳሌ ኢየሱስ ክርስቶስ ላይ ማለት ነው ሙሉ በሙሉ አምላክነቱን ዲግኒቲውን ቢጠቀም ኖሮ ማን ፊቱ ይቆም ነበረ። ስለዚህ ሊሚት አድርጎታል ምድር ላይ ሲመላለስ። ኦፍኮርስ መለኮት ነው ግን ሙሉ በሙሉ አልተጠቀሙም፣ ሊሚት አድርጎታል። ሙሉ በሙሉ ቢጠቀም ኖሮ አጠገቡ እንኳን መቆም ይችል ነበር ብላ የሚል እንትን እና ከፊልጵስዩስ 2 ጋር ተያይዞ ይነሳል። እዛ ላይ ዱበት ሰው ካልገባ እስከዛ አያሰብም ገዛ ተሰግኝ ታግዘኝ ተሰምቻለሁ። ተሰምተሻል። የጆናን ጽሑፍ እያየሁት ነው፣ እንሄድበታለን። ፋንክሽናል ኬኖሲስ ያው ኦንቶሎጂካል ኬኖሲስን ባለፈው አንስተናል። ፋንክሽናል ኬኖሲስን አንደኛ ሎጂካል ብዬ አላምንም። ምክንያቱም አሁን ሙሉም አምላክነቱን ስለማይጠቀም ነው እግዚአብሔር ያለ ነው እዚህ ቆመን ያለ ነው ማለት ከምን ጋር በተያያዘ ነው እንደዛ እየተባለ ያለው? እግዚአብሔር በሁሉ ቦታ ይገኛል። ሂዝ ፕሬዘንት ዊዝ በማንኛውም ሰዓት አይደለም። ሶ በአምላክነቱ ታምነን እንኖራለን። በአምላክነቱ ታምነን እየኖርን ከሆነ ሶ አምላክነቱን ስላልተጠቀመው ነው ቆመን እየሄድን ያለ ነው ወይስ ደግሞ ስለተጠቀመው ነው ቆመን እየሄድን ያለ ነው? ስለዚህ የኢየሱስን በስጋ መምጣት ይዞ አንድ ሰው ሊሚት አድርጎት ነው እንጂ ማለት የሚችልበት ምንም ቤዝ የለም። ምክንያቱም በስጋ ባይመጣ አለ ሂዝ ፕሬዘንት፣ ግን ደግሞ አምላክነቱ ስላልተጠቀመው አይደለም እኛ በህይወት ያለ ነው። ስለዚህ በዛ መንገድ ነገሩ መነሳት አለበት ብዬ አላስብም። ባለፈው ብዬዋለሁ፣ ፋንክሽናል ኬኖሲስን በተመለከተ ማስቼ ብያለሁ፣ ኦንቶሎጂካል ብዬ ማስቼ ብያለሁ። ግን ኢየሱስ አረዳዳቸው በስጋ መንፈስ ቅዱስ ላይ ነው። መንፈስ ቅዱስ ላይ ይመስለኝ በጣም ሚስ አንደርስታንዲንግ ጊዜ የሚለው የመንፈስ ቅዱስ አክሽን ላይ ይመስለኛል። እዛ ላይ አይ ቲንክ እስቲ ሄድበት ሄድበት ችግር የለውም። እንትን ነው አይ ቲንክ ከቸርች ፋዘርስ እንትን ልበል ብዬ ነው። እሺ መጀመሪያ መንፈስ የሚለው ጥያቄ ጋር እንምጣ። መንፈስ የሚለው ለምሳሌ ለአብም ለወልድ ለመንፈስ ቅዱስ ማፕላይ የሚደረግ ነው። ለምሳሌ ቅዱስ ባስልዮስ ማለት ነው ሃይማኖተ አበው ላይ ይላል ወመኑ ውእቱ መንፈስ ማህያዊ ዘእንበለ አሐዱ ክርስቶስ ይላል። ከአንዱ ከክርስቶስ በቀር ህይወት የሚሰጥ ማህያዊ የሚያድን መንፈስ ማን ነው ይላል። ስለዚህ መንፈስ ያለው ማን ነው? ክርስቶስ። ስለዚህ ክርስቶስ መንፈስ ተብሎ ይጠራል ማለት ነው፣ ምክንያቱም እሱ መንፈስ ስለሆነ። አትናቴዎስም ይላል እንደዚህ ማለት በተመሳሳይ አትናቴዎስም ተመሳሳይ ነገር ይናገራል። ምን ይላል ማለት ነው? ምንድነው አትናቴዎስም በተመሳሳይ ማለት ነው ወናሁ ክርስቶስ ሰመዮ ለመለኮት መንፈስ ቅዱስ አመ ይቤላ ለሳምራዊት እስመ እግዚአብሔር መንፈስ ውእቱ ይላል። ኢየሱስ ክርስቶስ ወይም ኢየሱስ ክርስቶስ ለሳምራዊቷ ሴት እግዚአብሔር መንፈስ ነው ብሎ በነገራት ጊዜ መንፈስ ቅዱስን መንፈስ ብሎ መለኮት ብሎ ሰይሞታል ይላል። መንፈስ የሚለው ሁልጊዜ በመጽሐፍ ቅዱስ በአግባቡ የሚፈታ ነው። ለዛ ነው ቅዱስ አትናቴዎስ ወናሁ ክርስቶስ ሰመዮ ለመለኮት መንፈስ ቅዱስ አመ ይቤላ ለሳምራዊት እስመ እግዚአብሔር መንፈስ ውእቱ ያለው። ስለዚህ መንፈስ ስለተባለ ብቻ ከመሬት ተነስተን ሁልጊዜ መንፈስ ቅዱስ ነው ብለን አንደመድምም። ይሄ የመጀመሪያው ነጥብ ነው። ሁለተኛው ደግሞ በክርስቶስ ስጋዌ እንዲሁም ደግሞ በእነዚህ የተለያዩ ነገሮች ውስጥ መንፈስ ቅዱስን ስናነሳ የምናነሳው ልክ አብን በምናነሳበት ልክና አግባብ ነው። እንዴት? ምክንያቱም ዮሐንስ ወንጌል ምዕራፍ 10 ላይ ኢየሱስ ክርስቶስ ተአምራት ከሰራ በኋላ እንዲህ ይላል፣ እኔንስ ባታምኑ ስራዬን እመኑ፣ በስራዬም ይላል አብ በእኔ እኔም በአብ እንዳለው እመኑ ይላል። ከዛን ደግሞ የሐዋርያት ሥራ ምዕራፍ 2 ቁጥር 22 እና 23 ስታነቡን ይላል ስለ ኢየሱስ ክርስቶስ ሲናገር ቅዱስ ጴጥሮስ በእግዚአብሔር ባደረጋቸው ድንቅ ተአምራቱና ምልክቶቹ ከእግዚአብሔር ዘንድ የተገለጠ ሰው ነበር ይላል። በማን? በእግዚአብሔር። እግዚአብሔር አብም ይነሳል ማለት ነው። ስለዚህ ይሄ ግብር ይሄ የክርስቶስ ተአምራት እንዳለ ኢኮኖሚክ እንደመሆናቸው እዛ ውስጥ ወልድ መንፈስ ቅዱስና አብን ነጣጥለን የምናነሳበት አይደለም። የመጀመሪያው ነጥብ ነው። ሁለት ደግሞ ኢቭን ኢየሱስ ክርስቶስ መንፈስ ስንል መለኮት በሚለው ልንረዳ እንችላለን። መንፈስ ሲል ደግሞ መንፈስ ቅዱስ ልንረዳ እንችላለን። ግን የራሱ የባህሪ ገንዘቡ ስለሆነ ነው። ይህን በምናውቃለን።
ቀለል አድርጋችሁ ማርቆስ ወንጌል ምዕራፍ 2 ቁጥር 8 ጋር ግቡ። ተአምር ሲሰራ ኢየሱስ ክርስቶስ በመንፈስ ሰራ ስለሚባል እንዴት ነው የምንገነዘበው? ኢነርጃይዝ ተደርገው ነገር እስቲ አንብቡት። እንትን ምዕራፍ 2 ቁጥር 8 ምን ይላል መሰላችሁ? እዛ ጋር የነበሩት ሰዎች የሚያስቡትን ነገር ኢየሱስ ክርስቶስ በመንፈስ አወቀ ይላል ቅዱስ ማርቆስ ማለት ሲጽፍ በወንጌሉ ላይ። ግን ደግሞ አዲሱ መደበኛ ትርጉምን ተመልከቱት፣ የእንግሊዝኛውንም ትራንስሌሽን ተመልከቱት። እንዲሁም ደግሞ በዛው ልክና አግባብ ግሪኩን ተመልከቱት። በመንፈስ አይልም፣ በመንፈሱ ነው የሚለው። በመንፈስና በመንፈሱ መካከል ልዩነት አለ። በመንፈሱ ሲል በመንፈስ የሚለው ቃል ላይ ኡ የምትል ጥገኛ ምላድ ገብታ ነው። እቺ ኡ የምትል ጥገኛ ምላድ ስትገባ ደግሞ ባለቤትነትን አመልካች ነች። ስለዚህ በመንፈሱ ሲል በራሱ መንፈስ ማለት ነው። ሌላ ቦታ በመንፈስ ቅዱስ የሚለውን ማለት ነው እዚህ ጋር ምን ብሎ አስቀምጠልን? በመንፈሱ በራሱ መንፈስ by his spirit ነው የሚለው እንጂ በራሱ መንፈስ ነው ያወቀው። ሰልፍ ሰፊሸንት ነው እና ቅድም እያላኩ ከመዝሙ የሚለው መጽሐፍ ስታነቡ በሁለት አይነት መንገድ ነው ኢኮኖሚክሊ ነው ብዙ ጊዜ የሚለው ተቀባ ሲባል ከኛ አንጻር የተባለ ነው ብዙ ጊዜ የሚተረጎመው ማለት ነው። አበው የሚያስረዱት ይበቃኛል። ይቅርታ ወንድሜ፣ መንፈስ ወደ ምድረ በዳ ወሰደው ሲልስ ስለ አካሉ ነው ወይስ? እሱን ነው የሚለው። አሁን እሱን ለዛ ነው ያነሳሁት። መንፈስ የሚለው ብዙ ትርጉም አለው አይደል የሚለው አንድምታውን ስትመለከተው መንፈስ የሚለው ፈቃድ፣ መለኮት ተብሎ ይተረጎማል። መንፈስ ቅዱስ ሲል እዛ ጋር በፈቃድ ነው የሚተረጉሙት ቸርች ፋዘሮች። ሴንስ አንድ ማቴዎስ 4 ላይ ግን ስለ መንፈስ ቅዱስ ማቴዎስ 4:1 ጥቅሱን እንኳ ቃል ማቴዎስ 4:1 ላይ የተረጎም ካለከው መንፈስ ቅዱስ መንፈስ ወደ ምድረ በዳ ወሰደው የሚለው እኮ ትክክል እኮ ለፈቃዱን ለማመልከት የሚውል ነው የሚሉት አባቶች። በዛ መልኩ ነው የሚፈቱት። ቅድም ከነሳው ካመጣሁት ጋር አብሮ የሚሄድ ነው። ለዛ ነው ማርቆስ 2:8 ላይ በመንፈሱ የሚለው እዚህ ጋር መንፈስ የተባለው መንፈሱ ከሆነ ስለዚህ በራሱ ፈቃድ መሄዱን የሚያመለክት ነው። ለሽም ተገዶ መንፈስ ቅዱስ ወሰደው አንልም አይደለም። ያ ግን መንፈስ ቅዱስ ሲል ግን አካሉን ነው አይደለ? ግን ያው ለምሳሌ ኢየሱስ አንድ ጊዜ እንዳገባቡ ይለያያል። መንፈስ ቅዱስ የሚለው እንዳልኩ ለምሳሌ ዮሐንስ 4:24 ላይ እግዚአብሔር መንፈስ ነው ይላል አይደለ? እዚህ ጋር መንፈስ ሲል ምንን እያመለከተ ነው? እግዚአብሔር መንፈስ ነው ሲል አብን ነው። እንደዛ ነው የምትረዳው? እሺ መልካም። ጌታ ኢየሱስ የተናገረው አይደል? መልካም። መንፈስ መልካም። እሺ መልካም። መንፈስ ሲል እንደዛ ተረዳ ነው። አየ ችግር የለውም። እሺ ማርቆስ 2:8 ላይ ደግሞ በመንፈሱ አውቆ ይላል። በመንፈስ አውቆ ይላል። እዚህ ጋር በመንፈስ ነው የሚለው። እንዴት ነው የምትረዳው ይሄንን? በራሱ ማለት ነው። መንፈስ የሚለው እንዳገባቡ ይለያያል ማለት ነው። እንደዚሁ ሉቃስ ወንጌል ምዕራፍ 24 ላይ ነፍሱን ሰጠ ነው የሚለው፣ ግን ተማሳይ ግሪክ ቃል ነው የሚጠቀመው መንፈሱን ሰጠ ማለት ነው። ይህንስ እንዴት ነው የምትረዳው? መንፈስ ሲል ያው መንፈስና ነፍስ የሚለው እንደ ተለዋዋጭ እንትን ነው አይደል? እንጠቀመዋለን። ስለዚህ ተማሳይ ነው፣ ተመሳሳይ ነው። ያ ማለት የክርስቶስ ነፍስና መንፈስ ቅዱስ ተማሳይ ናቸው ማለት የራሱ መንፈስ እኮ ነው የሚያወራው። ነፍስም ሲል የራሱ ፖይንቱ ምንድነው? መንፈስ የሚለው በየአውዱና በየአገባቡ ይለያያል አይደለም? ያ ስለዚህ ቸርች ፋዘርስ ይሄን እንዴት ፈቱት ስንል አንድምታውን በእኛን ከተመለከትን የሚገነዘበት መልኩ አንድ ፍቃድ ስላላቸው በአንድ ፍቃድ የተከናወነ መሆኑን ለማሳየት ነው። የመጀመሪያ ነጥብ ይሄ ነው። መንፈስ ቅዱስ የሚለውን በፈቃድ ይተረጎማል። ኢቭን መንፈስ ቅዱስ ላይ ብትወስደውም የአካላዊውን በዛ ልክ አግባብ ብትወስደውም በመንፈስ ቅዱስ ልክ ክርስቶስ ሲጠመቅ እንደመውረዱ አንድ ፍቃድ መኖራቸውን ለማመልከት ተብሎ ነው የሚገነዘበው። እንደዛ ነው ፈቃድ በሚለው ለምሳሌ እሺ ቀጥልና አንድ መጽሐፍ አነብልሃለሁ እጄ ላይ ያለ። ቆይ ተግባባው። ያው መንፈስ ቅዱስም ወሰደው ቢል በፈቃድ አንድ መሆኑን ነው ያስገድዶ ወሰደው አንልም የሚለው አንድምታው አንብቤዋለሁ። ልክ እንደዛ እረዳዋለሁ። ያው እንደየ አውዱ ይተረጎማል ነው ያልከው፣ ትክክል። ይሄ እንደው ማቴዎስ 4ን ሪማይንድ ላስታውስ ብዬ ነው። ለዛ ነው። ተባረክ። እስቲ
እሺ ቆይ በጣም ይህን ክፍል በጣም ላነበውም። ቆይ እስቲ ቀጥሉና ወይ የሆነ ክፍል አነብ ከሆነ መጽሐፍ ላይ አነብላችኋለሁ። ቃሌ እኔ ያወራው እኔ እኮ ገብቼ በቃ እየለፈለፍኩ ነው። ቀጥሉ በእናንተ አይ ጥሩ ነገር እያነሳ ስለሆነ ነው ዝም ያልኩት። ቶሚ አሪፍ አሪፍ ነገር ነው ያነሳኸው። ጥያቄ ያለው ሰው ነበረ እየፈለግን የነበር ነው። አክቹሊ ጥያቄ ጌታ ታይመልስላችሁ አይቀርም ወዳጆች። ሶ ኢተርናል ጀነሬሽን ገብቷችኋል? ቅዳሜ ይቀር ወገኖች ቢገባንም መማሩ መልካም ነው። የኔ ሀሳብ ነው የራሴ መልካም ነው። እሱስ ልክ ነው። እሱስ ልክ ነው። አያልቅም አይደል? ይሄን ላንብብላችሁ ቃሌ ካላስቸገርኳችሁ። አኮ ከመዜ የሚል መጽሐፍ ነው የባማ ነጽረ ገጽ 53 ላይ እንዲህ ይላል። መንፈስ የሚለው ቃል መለኮት፣ ስልጣን፣ ፈቃድ፣ ረቂቅነት ተብሎ ይተረጎማል። ወወሰዶ መንፈስ ሲል መንፈስ የሚለው ቃል ፈቃድ ተብሎ ይተረጉማል። ሰው ይኸው ቅድም እዚህ ጋር መንፈስ ቅዱስ ወሰደው ሲል ምን ይላል? ፈቃድ ተብሎ ይተረጉማል። ክርስቶስን በመለኮታዊ ስልጣን ፈቃድ ያሉት ፈቃድ ብለው የተረጎሙበት ምክንያት ምንድን ነው? ተቋርጣ ነበር። ኦኬ አንድ ኢቭን ተቋርጫለሁ እኔ ነው አሁን አለ። እሺ እዚህ ጋር ሁለት ሪዝን ላስቀምጥልህ እችላለሁ አልኩኝ። የመጀመሪያው አብ ወልድ መንፈስ ቅዱስ አንድ አምላክ እንደመሆናቸው ኢንሰፓሬብል የሆነ ዊል ነው ያላቸው። ስለዚህ በአንድ ፈቃድ የተከናወነ ነው። ልክ ክርስቶስ በአባቱ ፈቃድ በራሱ ፈቃድና በመንፈስ ቅዱስ ፈቃድ መጣ እንደምንለው ሁሉ መዋለ ስጋዌ የተፈጸሙ ነገሮች በሙሉ ከአንድነት ፈቃድ ያልተለየ መሆኑን ለማመልከት ነው ብለን ልንገነዘበው እንችላለን። የመጀመሪያው ነጥብ ነው። ሁለት ደግሞ ሊትራሊ መንፈስ የሚለውን ፈቃድ ተብሎ ሊተረጎም ይችላል። ምክንያቱም ሰይጣን ስለፈቀደ ሳይሆን ክርስቶስ ስለፈቀደ ሳይሆን ስለሆነ በሰይጣን የተፈተነው ሰው ይሄን ነው። አንድ ጊዜ ጨርሰውና እንትን ትለኛለህ። ቅዱስ ባስልዮስም አንድ ጊዜ ክርስቶስን በመለኮታዊ ስልጣኑ መንፈስ ይባላል። ቅዱስ ባስልዮስ ወመኑ ውእቱ መንፈስ ማህያዊ ዘእንበለ አሐዱ ክርስቶስ፣ ከአንዱ ከክርስቶስ በቀር የማይድን መንፈስ ማን ነው ይላል። ስለዚህ በደንብ እየሰማችሁኝ እዚህ ጋር ስለዚህ በተጻፈው ልክና አውድ መሄድ እንጂ መንፈስ የሚል ቃል ሲገኝ ቅዱስ የምትልን በመጨመር መንፈስ ቅዱስ ለማለት መፋጠን ምናብን መከተል ይሆናል ይላል እና እዚህ እንዴት ታየዋለህ ቃሌ? ልክ ነህ። ብዙውን ጊዜ ሰዎች ኮንፊውዥናቸውም እሱ ነው። መንፈስ የሚለውን ቃል በተለያየ መልኩ መቀመጡን ብዙ ኖቲስ አያደርጉም። ከዛ በኋላ ኮንፍሌት ያደርጋሉ ማለት ነው። እንዳልከው የኬኖቲስም አንዱ እንትኑ እሱ ነው እና አሪፍ አካሄድ ነው። በአማን ያለው ነገር ቤስት ነው። መንፈስ የሚለው ቃል እንደያወዱ ነው የሚፈታው። እግዚአብሔር መንፈስ ነው ሲል፣ ኢየሱስ መንፈሱን አሳልፎ ሰጠ ተብሎ ሲነገር፣ በመንፈሱ አወቀ ሲባል፣ ሕይወት የሚሰጥ መንፈስ ሆነ ሲባል፣ መንፈስ ስጋና አጥንት የለውም ሲባል፣ እነዚህ በሙሉ እንደየአውዳቸው የሚፈቱ ነገሮች ናቸው እንጂ እንደዚሁ ብድግ ብለን እንትን የምናደርገው አይደለም። መላእክትም መናፍስት ተብለዋል። መንፈስ ሲባል ምንድን ነው በዛ ውስጥ ኢምፕላይ የተደረገ ያለው ነገር የሚለው ነገር ሰፊ የሆነ እይታ የሚጠይቅ ነገር ነው። አሪፍ ነው ያነሳኸው። ለይሽው ተባረክ። አሜን አሜን። ቀጥሉ በቃ እናንተ ነው ብዙዎች ጥያቄ የለም። ቤትሻ ድምፅሽን አሰሚ እስኪ። እሺ ጋይስ እንዴት ናችሁ? ጥያቄ ያላችሁ አንድ ቁጥር ጻፉ። ከታቸው አንድ ቦታ ላይ ትገባላችሁ። ያኔን ያነሳሁትን ግን በደንብ ሂዱበት። ቶሚን ቃል ይውላችሁ። ቤኪ ሰላም ብያለሁ። ፋንክሽናል ኬኖሲስ ነው። ያው ስላሴ ላይ እና ክርስቶሎጂ ላይ ፐርፌክት ናቸው መሰለኝ። ጥያቄ የላቸውም። እነዛ ጌታ ረድቷቸዋል። ጥያቄያቸውን መልሰዋል። በእውነቱ በቃ ይሄኔ ትመልሳላችሁ። ፋንክሽናል ኬኖሲስ ምንድን ነው? መጀመሪያ እሱ ትርጉሙን እናስቀምጥ። አወጣ እንደ መጀመሪያ እሱን ትርጉሙን እናስቀምጥ። ፋንክሽናል ኬኖሲስ የሚባለው ነገር ራሱ ምንድን ነው የሚለው ማለት ነው። ፋንክሽናል ኬኖሲስ የምንለው
አምላክነቱን ሙሉ በሙሉ ትቶ ነው የመጣው የምንለው አይነት ትምህርት አይደለም። ፈንክሽናል ኬኖሲስ ሌላ ነው። ኦንቶሎጂካል ኬኖሲስ ነው አምላክነቱን ትቶ መጣ የሚሉት ኦንቶሎጂካል ኬኖሲስ ያሉ ሰዎች ናቸው። ሶ እነዚህኞቹ ግን ፈንክሽናል ኬኖሲስ የሚያምኑት ግን አምላክነቱን ለመጣበት ዓላማ ሲል አልተጠቀመውም። ለመጣበት ዓላማ ሲል አምላክነትን አልተጠቀመውም ማለት ሊሚት አድርጎታል። አለ አምላክነቱ የትም አልሄደም አለ፣ ግን ሊሚት አድርጎታል። በፈንክሽን ደረጃ ግን ሊሚት አድርጎታል። ፈንክሽን ያደረገው እንደ ሰው እንጂ እንደ አምላክ አይደለም የሚል ሀሳብ ነው ማለት ነው። ሶ ዋናው ሀሳብ አክቹሊ ፈንክሽናል ተብለው ጀስት ኬኖቲክ ሞዴሎች የተለያዩ ማለት። ስለዚህ በዚህ ላይ ግን የምንመለከተው ነገር ምንድነው? ሲምፕሊ በፈንክሽናል ኬኖሲስ ውስጥ የሚታየው ነገር አምላክነቱን ኢየሱስ ባይ ኤኒ ሚንስ ይሁን ወር ደግሞ በየትኛው ምክንያት ይሁን በየትኛው መንገድ ይሁን አምላክነቱን አልተጠቀሙም ሙሉ በሙሉ። ስለዚህ ሊሚት አድርጎ እንደ ሰው ብቻ ነው የተመላለሰው ነው። ቤዚክ ጥቅሳቸው ደግሞ ራሱን ባዶ አደረገ የሚለው ወይም ደግሞ ፊልጵስዩስ 2:6 ማለት ነው። ፊልጵስዩስ 2:6 ባለፈው ቤት ነው ቤቲሻ ቤት ይሁን አዲስ ፍቅር ጋር ከሁለት አንዳቸው ጋር በደንብ አድርገን አብራርተነዋል። ምን ማለት እንደሆነ በምን መንገድ መብራራት እንደሚገባው ምናምን። አንዴ ድምጼ ይሰማል? ያ ቃል ይሰማል። እሺ እንዴት ይሄ ክፍል መብራራት እንደሚገባው ባለፈው አይተናል። ከባህሪ ጋር ወይም ደግሞ ከዚህ ከፕሪሮጌቲቭስ ጋር ባህሪ ከሚያሰኙ ነገሮች ጋር አይደለም ግንኙነቱ፣ ከሱ ጋር የተያያዘ አይደለም። ሶ ግን ምንድነው በዛ ውስጥ ሐዋርያው እየነገረን ያለው አውዱን መመልከት ስላለብን አስቀድመን ማለት ነው። በአውዱ መሰረት የምንሄድ ከሆነ እየነገረን ያለው እሱ በባህሪው አምላክ ሆኖ ሳለ ቀጣይነት ያለው እንትን ነው፣ ቀጣይነት ያለው ሀረግ ነው ብያችኋለሁ። ምክንያቱም ፓርቲሲፕል ነው። ፓርቲሲፕል ከሆነ ደግሞ የሆነ ሰዓት ላይ የተጀመረው የሆነ ሰዓት ላይ የሚያቆም ሳይሆን ምንም መቆራረጥ በሌለበት መልኩ ኢንዴፊኒትሊ የሚኖርን ነገር ነው እየነገረን ያለው። ስለዚህ በባህሪው አምላክ ሆኖ ሳለ ከእግዚአብሔር ጋር መተካከልን መቀማት እንደሚገባ ነገር አልቆጠረውም ብሎ ይናገራል እና ስለዚህ በባህሪው አምላክ ሆኖ ሳለ ከእግዚአብሔር ጋር መተካከልን መቀማት እንደሚገባ ነገር አልቆጠረውም ብሎ ስለሚናገር፣ ስለዚህ እኛ በዛ ውስጥ የምናስቀምጠው ነገር በኢየሱስ ያለ ሐሳብ በእናንተ ዘንድ ይሁን ብሎ ስለሚጀምር ምንድን ነው እያወራ ያለው የሚለው ከላይ ጀምረን ማየት አለብን። ከላይ ጀምረን ስንመለከት ለወገን ይጠቅማል በማለት ወይም በከንቱ ውዳሴ ምክንያት አንዳች አታድርጉ ብሎ ነው የሚጀምረው ሐዋርያው ጳውሎስ። ስለዚህ ምን እናድርግ? አንዱ ከሌላው እንዲሻል በትህትና ይቁጠር፣ ወንድምህ ከኔ ይሻላል የሚለውን ነገር በትህትና ቁጠረው ብሎ ነው። ኦኬ በዛ መንገድ ነው የሚቀመጠው ማለት ነው። ስለዚህ ከዛ አንጻር ስለሆነ እንትን የምንተረጉመው ከዛ አንጻር ስለሆነ የሚታየው በምንም አይነት ሁኔታ እንትን ልናደርግ አይገባንም። ይሄ ምንድነው በባህሪው እንትን አድርጓል፣ በባህሪው የሆነ ነገር ትቶ መጥቷል ምናምን ማለት አይገባም ማለት ነው። ስለዚህ ይሄ በጣም ወሳኝ ጉዳይ ነው። ስለዚህ እኛ ከባህሪያችን የተወሰነውን ትተን ሳይሆን ለወንድማችን ዝቅ የምንልለት ራሳችንን የምናዋርድለት እንደዛ ሆነን ሳይሆን ጥቅማችንን በመተው ነው። ስለዚህ የምናገኘውን ጥቅም ከመተው ሰው ከመሆናችን እንደዚሁም ደግሞ ቤተክርስቲያን ካለን ህብረት የምናገኘውን ጥቅም ለጊዜው በመተው ሰዎችን እንጠቅማለን፣ ለሰዎች ዝቅ እንላለን፣ ቆይ እሱ ይጠቀም እንላለን። ያንን ስለሆነ እያወራ ያለው መጽሐፉ በዛ መንገድ ነው መፈታት ያለበት ነው። እንደዛ ከሆነ ደግሞ እኛ ሰውነታችንን ሙሉ በሙሉ አልተጠቀምንም ሳይሆን መሆን ያለበት ምንድነው ጥቅማችንን ትተናል። ለምን? ለወንድማችን ስል የሚል ሐሳብ። ስለዚህ ኢየሱስም እንደዛው ነው። ስለ ድነታችን ሲል እንትኑን ትቷል፣ ጥቅሙን ትቷል ነው እንጂ ወይም ደግሞ ከአምላክነቱ የሚገኝ ጥቅም ትቷል። ለምሳሌ አለመታመም፣ አለመሞት፣ ኦኬ እንደነዚህ አይነት ጥቅሞቹን ትቷቸዋል። ስለዚህ የሆነ ከፕሬሮጌቲቭ የተወሰነውን ነገር ትቷል ሳይሆን በዚህ መልኩ ነው የምናብራራው ማለት ነው። ስለዚህ ይሄ ፈንክሽናል ኬኖሲስ ብለን እንጠራዋለን። ፈንክሽናል ኬኖሲስ የካልሴዶኒያን ክሪስቶሎጂ ነው። ፈንክሽናል ኬኖሲስ መጀመሪያ ያልኳት ነው። ስለዚህ ያንን እንትን እናደርጋለን። ቀጥሎ ጆና አነሳኸው you think that saying Jesus only did miracles because he was anointed sounds a lot like salvation. Of course, adoption is right.
ስለዚህ እንዳልከው ጆና ኢየሱስ ስለተቀባ ብቻ ነው ታምራት ያደረገው የሚለው ነገር አንደኛ የክርስቶስን ባህሪ ይከፍላል። እንዴ መለኮትነት የሆነ ሳለ የምንጠቀመው የሆነ ሳለ የማንጠቀመው ሊሆን ስለማይችል ማለት ነው። መለኮታዊ ባህሪ ኦልሬዲ ሲምፕሊ በቃ እኛ እስካለን ድረስ ኤግዚስት የሚያደርግና ፈንክሽን የሚያደርግ ነገር ማነው ኢየሱስ ካለው ድረስ። ስለዚህ ባህሪ ስንል እኛም ሰዎች ነን አይደል? ሰብአዊ ባህሪያችን እስካለን ድረስ ፈንክሽን የሚያደርግ ነው። ከዚህ የተነሳ ያደረገውን ነገር በሙሉ ያደረገው ተቀብቶ ነው ካለ አምላክነቱን ትተዋል እያልን ነው። ዲቫይን ሲምፕሊሲቲ ይመታብናል። እግዚአብሔር ሊያጣ የሚችለው የራሱ የሆነ ነገር ከጊዜ በኋላ ያገኘው ከጊዜ በኋላ ሊያጣው የሚችል የሆነ ነገር አለው ብለን ስለማናምን በዛ መንገድ አይታመን። እሱን በጣም ልብ ብሎ ማየት ያስፈልጋል ማለት ነው። የተቀባው ለምንድን ነው ሲባል ኦፍኮርስ የተቀባውማ መሲህ ከመሆኑ የተነሳ መሲህ ሆኖ ራሱ መሲህ ተብሎ ራሱ የመጣው ኦር ኢየሱስ ክርስቶስ መሲህ የሚባለው ራሱ ኦልሬዲ ሁለተኛው የሥላሴ አካል ከመሆኑ አንጻር የእግዚአብሔር ልጅ ከመሆኑ አንጻር ጭምር የእግዚአብሔር ልጅ ባይሆን መሲህ ባለው። ስለዚህ ሰው ሆኖ በስጋ ሲመጣ ህዝቡን ሊያድን ስለመጣ መሲህ ተባለ፣ ተቀባ፣ በመንፈስ ቅዱስ ቀባው ይላል። የመንፈስ ቅዱስ ቅባት ተአምር የሚያደርግበት ምናምን አይነት አይደለም። አምላክነቱ በዛ የሚንቀሳቀስበት በዛ መንገድ ሳይሆን ነገር ግን የትኛውም ሰብአዊ ፈቃዱ በሰውነቱ የተገለጡ ነገሮች በሙሉ ከመለኮት ባህሪና ፈቃዱ ጋር አላይን እንዲያደርጉ እንጂ በምንም መልኩ መለኮትነቱን ትቶ ሰውነት ይዞራል ሰውነቱን ብቻ እንዲጠቀም በሰውነቱ ተአምር እንዲያደርግ አይደለም። ከዛ ጋር የተገናኘ አይደለም። ግን እያንዳንዱ ኢየሱስ የሚያደርገው በስጋ የሚያደርገው ነገር ከመለኮት ሐሳብና ፕላን ጋር ከመለኮት ፈቃድ ጋር ኮኢንሳይድ እንዲያደርግ፣ ስለዚህ በዛ መልኩ ነው መቀመጥ ያለበት ነው የሚባለው ማለት ነው። ስለዚህ ጋይስ ይሄንን ይወሰድ። እሺ አንድ ቅርታ ቅዱስ ካዶሽ ጥያቄ ያለ ትቀጥላለህ። ሰባት ቅርታ አፍክ ላይ ቆም። አንድ ጥያቄ ብቻ አለች። መጀመሪያ ሁላችሁንም ሰላም ብያችኋለሁ። እሺ ከሰባት ይቀጥልና ከሶስት ትቀጥላለሽ። ቼክ ለማለት ሰባት ይቀጥልና ከዛ ካዶሽ ይቀጥላል። ነው ችግር የለውም። እኔ ብዙ የሚገባ ሰው ካለ ልውረድ፣ ችግር የለውም። ተናገር ወንድም ቅዱስ ተባረክ። ቃል ሊቀጥል። እሺ ኢየሱስ ክርስቶስ ከተናገረው ነገር እንትን ተርሽ ነው ጥያቄውን የሚጠይቅ እና ኢየሱስ ክርስቶስ ስለ መጨረሻው ዘመን ሲናገር ልጅም ቢሆን አያውቅም ከሰማይ ካለው ከአባቴ በስተቀር ብሎ ያለውን መለኮትነቱን አምላክነቱን የባህሪውን ተጠቅሟል ብለህ ካልክ ያንን ክፍል እንዴት ነው ልታብራራ የምትችለው? ግልጽ አድርገህ ፍታልኝና ማስከትሎ ጥያቄ አለኝ። ተሰምቻለሁ ወይስ ጥያቄውን ልድወል? ተሰምቻለሁ። የሚመች ቦታ ስላልሆነ ይሆናል። ግን ትናንትና ማታ ካስተማረ በኋላ ነበረ ስራ ላይ ሆኜ እንትን እያደረኩ ስለሆነ ትላንት ላይ የተመለሰው እንደገመለት ብሮ። አይ በቃ ከተመለሰው በዩቲዩብ ላይ ምናምን ካለ ሰማለው። ችግር የለውም። እሺ ችግር የለውም። ዩቲዩብ ላይ አለ መሰለኝ አጋቤ ነው እንደዛ፣ እሱ ላይ በደንብ ተመልሷል። ያው አብ የነገሮች ሁሉ ምንጭ አብ ስለሆነ አብ ያወቀውን ሁሉ ወልድ ያውቃል። ስለዚህ የነገሮች ሁሉ ምንጭ ከአብ ያየውን ሁሉ እንደሚያይ አብ የሰራውን ሁሉ እንደሚሰራ መጽሐፍ ይናገራልና ከወልድ በቀር ልጅም ቢሆን ሲል ያው አብ ያወቀውን ነው የሚያውቀው በሚል አባቶች ተርጉመዋል ማለት ነው። ስለዚህ አብ የገለጠውን ነው ያውቃል ማለት ነው። ጌታ ኢየሱስ አብ የገለጠውን ነው የሚያውቀው ማለት የነገር ሁሉ ምንጭ አብ ነው ማለት ነው። እንደውም ቃልዬ አንድ ምሳሌ ቆንጆ ምሳሌ አድርጎ ነበረ። አባቱ ድግስ የደገሰለት ልጅ የተደገሰበትን ቀን ያውቀዋል፣ ግን ነገሩን ይፋ የሚያደርገው የሚያሳውቀው አባትየው ነው። ያ ማለት ግን ልጁ አያውቀውም ማለት አይደለም። ስለዚህ ነገር ሁሉ ምንጭ አብ መሆኑና ግን ወልድ የማያውቀው ነገር የለም። ልጅ ልክ የሰርጉን ቀን እንደሚያውቀው ማለት ነው። ስለዚህ በስጋም የተገለጠው በግብር ወልድ ነው የተወለደው። ስለዚህ ነገሩን
አብ ለዛ ነው ነገሮች ሁሉ ከአብ የሆነ ሁሉ የወልድ ነው፣ የወልድ የሆነ ሁሉ የአብ ነው ይላል መጽሐፍ ቅዱስ። አብ በእኔ ውስጥ እንዳለ እኔ በወልድ ውስጥ አብ በወልድ እንዳለ ወልድም በአብ ውስጥ እንዳለ ይላል። ስለዚህ ሁሉን ከአብ የሆነውን ሁሉ ወልድ ያውቃል ማለት ነው። ስለዚህ በዛ ትርጓሚ መሰረት ተርጉመውታል። የበለጠ ታየዋለ ማለት ነው። የሐዋርያት ሥራ ምዕራፍ 1 ላይም ጌታ ኢየሱስ ተናግሯል ስለመጨረሻው ዘመን ማለት ነው፣ ሁሉን ስለሚያውቅ ማለት ነው። ስለዚህ ያን የበለጠ ቪዲዮን ብትሰማው ረጅም እንትን ስለሆነ ትሰማዋለህ፣ ታብራራዋለህ። ኦኬ አንድ አሁን እንዲሁም አንተ የጠቀስከው ምሳሌ ራሱ ይህ ምሳሌ ቀጥታ የሚሄደው ከፋንክሽናል ኬኖሲስ ጋር ነው የሚሄደው። ምክንያቱም ወልድም ያውቃል፣ ግን እዛ ክፍል ላይ አብ ብቻ ነው የሚያውቀው ብሎ ነው ያለው እና ወልድ አሁን ራሱን አምላክነቱን አልተጠቀመም፣ ቢያውቅም አምላክነቱን አልተጠቀመም ከሚለው ከምሳሌው ጋር ራሱ ይሄዳል። አንተ የተጠቀምከው ምሳሌ እና ያንን እንትን የሚያደርግ ምሳሌ አይደለም። ብቻ ሌላ ግልጽ ያብራሩበት መንገድ ካለ አሪፍ ነው። ኦኬ ወይ ቃልጌ ጨምርለት። ግን ያው የነገሮች ሁሉ ምንጭ ቃል ጨምርለት። ከፈንክሽናል ኬኖሲስ ጋር እንዴት እንደሚሄድ አልገባኝም። አልገባኝ ካዶሽ አለ። አዎ ምክንያቱም በፋንክሽናል ኬኖሲስ በአምላክነቱን ባህሪው ትቶ መጥቷል አይደለም አይደል የሚለው፣ ግን አምላክነት ባህሪውን አልተጠቀመም ነው። ስለዚህ እዛ ክፍል ኢየሱስ ክርስቶስ አብ ነው የሚያውቀው ብሎ ሲል እሱ አላቅም እያለ አይደለም፣ ግን ራሱን በገዛ ፈቃዱ ገድቧል፣ ባዶ አድርጓል ከሚለው ጋር ስለሚያያዝ ለዛ ነው ከፋንክሽናል ኬኖሲስ ጋር ይሄዳሉ ያልኩት ያ ምሳሌ። አይ ራሱን መገደብ ነው ብሎ እሱን ያው መፍታት ይቻላል እንዴ? በምን መልኩ ማለት ለምን መሰለ ራሱን መገደብ ማለት ሁሉን ማወቅን ዲናይ ማድረግን እንትን ያደርጋል። እዚህ ቦታ ላይ ዲናይ እያደረገ አይደለም። አብ ባያውቅ ኖሮ ልጅም ባላወቀ ነበረ ነው። እቺ ኢም የምትለው የግሪክ ቃል እንደዛ ነው። ለምሳሌ ስለተመረጡ ማቴዎስ ወንጌል ላይ ስለተመረጡት ቀናቱ ባያጥሩ ኖሮ ስጋ ለባሽ ባልተረፈ ነበር አይደለ? እንደዛ ብለ ያስቀምጣል። ግን ደግሞ ስለተመረጡት ቀናቱ ባያጥሩ ኖሮ በዚህም ክፍል ላይ ልጅንና መላእክትን ከለያቸው በኋላ ከዛ በኋላ ስለተመረጡት ግን ስለተመረጡት አብ ግን ስለሚያውቀው ከአብ የተነሳ ወልድ ያውቀዋል ነው ፖይንቱ። ወልድም ቢሆን ሲል እያወራ ያለው ወልድም ከአብ በስተቀር አያውቅም ሳይሆን እየተባለ ያለው አይተው ከሆነ እሱን በግሪኩ ቀጥታ የሚያሳየው እንትን ባይል ኖሮ አብ ባያውቅ ኖሮ ወልድም ባላወቀ ነበር። ስለዚህ ወልድ ጭራሽን ያላቀውም እያለ አይደለም ያለው፣ በዛ መንገድ አይደለም የተቀመጠው። ስለዚህ ኬኖሲስን ሊያብራራ የሚችልበት ምንም ፖይንት የለም። በኬኖሲስ በኩል ልታየው የምትችልበት ነጥብ አይኖርም። እውቀት አንድ መሆኑን ፍቃድ አንድ መሆኑን እኮ ልናይበት የምንችልበት ክፍል አይመስልም ቃል ራይት። ለምሳሌ እሱን እኮ እቀበላለሁ። ለምሳሌ እንደዚህ የሚል ቃል አለ አይደለ? ቅድም እያወራ ነው ቃል ማለት ነው። ወልድ ከራሱን ሊያደርግ አይችልም የሚለው ሀሳብ አለ። ወልድ ከራሱን የሚያደርግ አይችልም ማለት ኦልሬዲ በፈንክሽናል ኬኖሲስ ልታያይዘው አትችልም አይደለ? ታዲያ ፈንክሽናል ኬኖሲስ አንልም ማለት እሱ አይገናኝም። ወልድ ከራሱ ጋር ወልድ ከኔ ምንም ማድረግ አልችልም ብሎ ሲል ከፋንክሽናል ኬኖሲስ ጋር አይገናኝም ነው? ይገናኛል ነው አይገናኝም? ይገናኛል። እሱ ከራሴ ምንም ማድረግ አልችልም የሚለው ሀሳብ ከኬኖሲስ ጋር ይገናኛል። ኦፍ ኮርስ ይገናኛል እንጂ ያውቃል። እንዴት ሆነ ይገናኛል? እስቲ አስኛው ያው ፋንክሽናል ኬኖሲስ እኮ እሱ አምላክ ፍጹም ሰው ሆኖ ስለመጣ አምላክነቱን ሳይተው በመንፈስ ቅዱስ ተቀብቶ እንደማንም አገልግሏል የሚለው ትምህርት አይደል? አይ ቲንክ ምናልባት ባልሳሳት። ኦፍ ኮርስ አይ ትምህርቱን ባይዞን ያልቀበልም እና ትንሽ ጥያቄ ስለፈጠረብኝ ነው የጠየኩ። ይሄኛውም ጥያቄ ማለት ነው። ግን ይሄኛው ከፋንክሽናል ኬኖሲስ ጋር እንዴት ነው የምታገናኘው? ምክንያቱም ያው ከራሴ አላደርግም ብሎ ሲል
ራሱን ባዶ ስላደረገ ያው ከእግዚአብሔር ከአባት ማለት በመንፈስ ቅዱስ ተቀብቶ እንደማንም ሰው ስላገለገለ ያንን ለማሳየት ነው እንጂ እንደዛ ማለት አይደለም። ቅድም በደንብ አብራርተነው ነበር። አልነበርክም እንዴ? ቅድም አልነበርክም መሰለኝ ታዲያ። ቅድም እየሰማሁ ነበረ ከታችና እየወጣሁ እየገባሁ ነበር። እዛ ነው ቅድም ይሄ ማለት ይሄ ጥቅስ ማለት ከራሱ ምንም ማድረግ አይችልም የሚለው ጥቅስ ኦልሬዲ የወልድ ምንም ማድረግ አለመቻል አይደለም የሚያሳየው እያልን ነበረ። በዛ መንገድ ተብራርቶ የማያውቅም ጥቅስ። ነገር ግን አባት የሚያደርገውን እንጂ ወልድ ከአብ ተነጥሎ የሚያደርገው ነገር የለውም ማለት ነው። ስለዚህ አንድ የሆነ ኔጌቲቭ ኖቴሽን ተገኘ ማለት እንትኑ ጥቅሱ የሚያሳየው ኦልሬዲ ኢየሱስ ክርስቶስ ራሱን ዝቅ እንዳደረገ ፈንክሽናሊ ኬኖቲክ የሆነውን ሀሳብ እንደሚያሳይ አይደለም። ከአብ የተነጠለ ኦፕሬሽን የለኝም ነው ፖይንቱ። ከአብ የተነጠለ የምሰራው ነገር የለኝም ነው። ስለዚህ በዛ መንገድ ከሆነ የሚብራራው ከራሴ ምንም ማድረግ አልችልም የሚለው ቃል ወልድ ምንም ማድረግ እንደማይችል የሚያሳይ ሳይሆን ግን ደግሞ በፈቃድ ደረጃ በፕሪንሲፕል ደረጃ ወልድ ከአብ በተለየ መልኩ አብ የማያደርገውን ወልድ ብቻ የሚያደርገው ነገር የለም። ስለዚህ አብ ሕይወት ይሰጣል፣ ወልድም ሕይወት ይሰጣል። እንደዛ እያሉ ነው የሚፈታው ነው። እንትን የሚለውን ነገር ግን በደንብ ማስመር ያስፈልጋል። ለምሳሌ ሶስት ልዩ አካል ብለን አንድ ፍቃድ ወይ ደግሞ አንድ አምላክ ብለን ነው የምናምነው አይደለ? ቃል አንድ አምላክ። ስለዚህ አንድ አምላክ ብለን ካመንን መሆን ያለበት አንድ ነገር ብቻ ነው መሆን ያለበት ማለት ባህሪ አንድ ነው መሆን ያለበት፣ ፍቃድም አንድ ነው መሆን ያለበት ማለት ነው። ስለዚህ የኢየሱስ ትምህርት እኮ ንግግር የሚያሳየን አምላካችን አንድ መሆኑን ነው የሚያሳየን። ወይ መለኮት አንድነት የምንለው ነው። እኔ በራሴ አሁን መጽሐፍ ሁሉ ዮሐንስ ወንጌል የትኛውም ላይ ጌታ የተናገረውን ስናይ እኔ ከአብ ያየሁትን ነው ከአብ የሰማሁትን ነው የሚለው። በቃ ጌታ ሲናገር ሁሉ ነገር ከአብ ነው የሚለው። ይህ የሚያሳየው አንድ አምላክ፣ አንድ ፍቃድ፣ አንድ ባህሪ መኖሩን ነው የሚያሳየው። እና ብዙ ጊዜ ሰው እንዲጠቅለል ባለ ሁኔታ አንድ አምላክ ብሎ እንትን ይናገራል። አሁን ቅዱስም ቢናገር እንደዛ ነው፣ አንድ መለኮት ብሎ ነው። ግን ብዙ ጊዜ ፍቃድን ወይ ደግሞ እንትንን ለሶስት አካላት የመስጠት አይነት በተለይ እንደዚህ አይነት ነገሮች የጥያቄያቸው እንትን ወደዛ ይወስደኛል። ቃል ስረዳ ወደዛ ነው የሚወስደው። ሁሉም የየራሱን ነገር ማድረግ የሚችል የተለየ ሁሉም በቃ እንደዛ አይነት ነገር ነው የማየው። ያ ደግሞ ልክ አይደለም። በተለይ አንድ አምላክ ብለን እንደማመናችን ነገሮች ሁሉ ከአብ መሆኑ አብ የሚያደርገውን ሁሉ ነው ወልድ የሚያደርገው። ይሄ ትክክል ነው። ወልድ ከራሴ ማደርገው ነገር የለም ማለቱ አንድ አምላክ መሆኑን ነው በትክክል አድርጎ ግልጥ አድርጎ የሚያሳየን እና ተባረክ። የመለኮት ማብራራት ያስፈልጋል። ከፈቀዳችሁ እዛች ጋር ነው። እሺ ተምያ እንዴ እዛች ጋር ነው ዋናው ጉዳይ ያለውና መጽሐፍ ልጠቁም ካዶሽ ደስ ይለኛል ቃሌ። እሺ ዶን ካርሰን ካርሰን ጂሰስ ዘ ሰን ኦፍ ጋድ የሚል መጽሐፍ አለው። እሱን መጽሐፍ ቼክ አድርገው። እሺ ቴንኪው ቃሌ፣ ቴንኪው ስለመለሳችሁልኝ። ጋይስ ከታች ይቆራረጣል ወይስ እኔ ጋር ብቻ ነው የሚቆራረጠው? ይቆራረጣል። እኔ ጋር ምንም አይቆራረጥም። እሺ ከታች ያላችሁ እኔ ጋር ምንም አይቆራረጥም፣ ይሰማኛል። ኧረ ይሰማል፣ አይቆራረጥም። በቃ እሺ፣ እንደዛ ከሆነ እሺ ብዙ ጊዜ የዚህ ሁሉ የስተቶቹ መነሻ እግዚአብሔር አንድ ነው ብሎ አለመጀመር አይመስልም? ምናልባት አካል ከማለት በፊት አካልና ባህሪን ነጥሎ አለማወቅና የእግዚአብሔር አጠቃላይ እንትን የምንለው አይደለ? ይሄ የባህሪውን ካራክተሮች 13ቱንም ማለት ነው ከኢኮኖሚክ ትሪኒቲ አጠቃላይ የሜናን ትሪኒቲ እነዚህ ፕሪኩሪስ ሁሉንም በትክክል አለማወቅና ብዙ ጊዜ ስንማር አለመማር ይመስለኛል። ቀጥሎ ደግሞ ክርስቶሎጂ ላይም ደግሞ ያለው የኬልቆዶንን ጉባኤ በትክክል ያለመረዳት እየመሰለኝ በጣም አንዳንድ ጊዜ ደነግጣለሁ። እና
ይህ መሰረታዊ የደህንነት ትምህርቶችን በደንብ እንኳን አለማወቅ ይመስለኛል። ከሁሉ በላይ ግን ፍቃድን ለአካል ብለን ስንጀምር ሶስት የሆኑ አካላት እኔነት ብለን ስንጀምር ባለፈውም ታስታውሳለህ አይደል? ኢዲና ማለት ዲቫይን ሲምፕሊሲቲ አብሶሉት ዲቫይን ሲምፕሊሲቲ ያወራን ቀን ታስታውሳለህ ሳሚ ቤት እሱ ላይ ፈንዳሜንታል የሆነ እንትን ክፍተት ያለ ይመስለኛል እና ደግሞ ደጋግሞ እዚህ ትምህርት ላይ በጣም ማስተማር አለብን። ሌላ መጽሐፍ ለምትፈልጉ ኤፍሬም ደብሊው ኤስ እውነት ሳታ የሚለው ግሩፕ ላይ መሰረታዊ የክርስትና መማሪያ የሚል መጽሐፍ አለ። ከገጽ 20 ጀምሮ ሙሉ ስለዚህ ነው፣ ስለ ስላሴና ክርስቶሎጂ ነው። እዛ ላይ በአማርኛ መጽሐፍ አለ። ሌላም ከቃለ ሕይወትም አንድ የተወሰኑ መጽሐፍቶች አሉ፣ በቤተክርስቲያን ደረጃ የታተሙትም ማለት ነው። ተመሳይ ነው እና ትላንትና ነው ምን ቀን እንደሆነ አንተ ግሩፕ ላይ መለጥፍ ያለው በቃ ቤተክርስቲያን ውስጥ እውቀት፣ ስሜት፣ ፍቃድ የሚል ዲፊኒሽን ከሌለ አታምጡ። እዚህ ቲክቶክ ላይ ማታምጡ። የሚያስፈልግ ነገር ራሳችሁን በራሳችሁ ኮንፊውዝ አታድርጉ። ምክንያቱም ቤተክርስቲያኖቹ ሁሉም ቤተክርስቲያናት የኒቅያን የሐዋርያት ሃይማኖትና የአትናቴዎስ መግለጫ ፈርመውበታል። እነሱ ሶስቱም ለቤት ፍቃድን፣ ስሜትን፣ እውቀትን ለአንድ አካል ነው የሚሰጡት። አንድ ብለው ነው የሚጀምሩት እና አንድ ብላችሁ ጀምሩ። ከዛ ስለ አካል ነው አሁን አንተ ሶስት ምን ታርጉልኝ ሰው ፕሌንስ እና ተነግሮ ፍቃድ ሰውየው ነው እኔ እንጃ። እና እንደዚህ አይነት ከለምን እና ሶስቱን የአትናቴዎስ መግለጫዎችን አሉ። ሰርዲ ሚሊኒየም የሚል እንትንም አለ በአማርኛም የተጻፈ እሱ ላይ ቁጭ ብላችሁ አንብቡ። ማብራሪያ ሁሉ ሰርዲ ሚሊኒየም የሚል የሐዋርያት ሃይማኖት መግለጫ የአትናቴዎስ ሶስቱን መግለጫዎች ላይ የተጻፈ አለ። በአብያተ ክርስቲያናት ራሱ የተጻፈ ማለት ትንሽ ቆይተላ ድረገጽ ላይ ታገኛላችሁና እንዲህ እንትኖች ላይ ብዙ አታድክሙ። ስኮላሮችን ብቻ አይደለም እራሱ ቤተክርስቲያናችሁ ምን አስተምራችኋለች ነው። እውቀት፣ ስሜት፣ ፈቃድ የሚለው የ1820 18 ማን ነው 1840 60 ከመጣ ትምህርት ነውና የማይታወቅ ሳይኮሎጂንና ክላሲካል ትሪኒቲውን የጉባኤያት ትሪኒቲውን በደም እየለየን እሱንም ለማለት ነውና ሌላ ምንድነው ተቀባ የሚለው ነገርና ምናልባት ጆናታንም እዚህ ላይ ቢጨምርልኝ በጣም አሪፍ ነበር። ተቀባ የሚለው ኤዶማተምን እንዴት እየደባለቁ እንደሆነ ሳስብ በጣም እየደነገጥኩ ነው። ምክንያቱም ኬኖሲስ የሚል ትምህርት በአይ ቲንክ ኤምኬሲም ላይ ሉተራኑም ጋር አጠቃላይ ቤተክርስቲያን ላይ ያለ አልመሰለኝም። ኬኖሲስ ፈንክሽናል ምንድነው እንትን ምናምን ብንም ራሱ ዲፊኒሽኑ ራሱ ያለ አልመሰለኝም። አለ ዲፊኒሽኑን ከሆነ እንትን እያመጣን እዚህ ለምንድን ነው መጨመር የተፈለገው? እሱ ስላልገባኝ ነው ቃልዬ። አይ ኬኖሲስን እኮ አንዳንድ ሰው በተለያየ መልኩ በስህተት ያስተምረዋል። ገመዶቹን አይ አንድ ይቅርታ ጋይስ አንድ ገመድ ነው እና ኬኖሲስን በተለያየ መልኩ አንዳንድ ሰዎች ያስተምሩታል። ለዛ ነው እኛም ደግሞ ማውራት ያለብን ያው ትምህርቱ ስላለ ነው ኦሬዲ እና ትምህርቱ ግን ምንድነው እንትን የሚያደርገው ምንድነው ኢምፕላይ የሚያደርገው ለምንድነው የምንቃወመው የሚለውን ነገር በትክክል እኛ ማስረዳት አለብን ነው ትልቁ ፖይንት እሱ ነው እንጂ በተለያየ መልኩ በግለሰብ ደረጃ ይወራል። ቤተክርስቲያን ላይ ሲወራ ሰምቼ አላውቅም። የቤተክርስቲያን ትምህርት ነው አይደለም፣ ግን በግለሰብ ደረጃ ስለሚወራ ለዛ ነው ምላሽ ያስፈልገው ማለት ነው። ምላሽ የሚያስፈልገን ለዛ ነው። ያው ዲፊኒሽኑ ይፈልግ ያጣው ሳይ የለም። ኢቭን ሉተራን ጋር ሶስቱ ይደማተም ነው ያለው። እናንተ ጋር የሚያኩኝ የለም። ሁለቱ ነው እዚህ ካልቪን ያስቀመጣቸው እንትኖቹ አለ ክርስቶሎጂ እሱ ነው ያለው። ኬኖሲስ እኔ ከየት እንደመጣና የፕሮቴስታንት እንደሆነ ራሱ አይገባኝም አጠቃላይ ማለት ነውና እንዲህ አይነት እንትኖች እንግዳ የሆኑ በቃ እኛ አይደለም ብሎ ማለፉ ይሻላል መሰለኝ። አናቆም ልክ መናፍቅ ምንፍቅና ነው ብሎ እንዲህ እየረገጡ ማለፍ ይሻላል መሰለኝ። ጊዜ እየበሉ ነውና ልክ ነህ። ማስተማሩ ላይ አምናለሁ። ተባረኩ። ቤትሻ ምንድን ትቆጭ ብርጋዴን እንትን በለው አንብሎክ አድርገው ይቀርል እንዴ? ማንን ብርጋዴ ጃናል በስታት ካንተ ቤት ከኔ ቤት ሳይሆን ካንተ ቤት ነው። እኔ ቤት ነው ብሎክ ያደረገው ሰው ነው። ብሎክ እኔ አይደለም ብሎክ ያደረገው እኔ ነኝ ያደረኩት። ሳላቅ እኔ ነኝ ያደረኩት አንተ ቤት። ከዛ አሁን ከስር ገባ። እንዴት አድርጌ ልፍታው? ለዛ ነው አጣቂ ነው። አዎ እሺ ፍታው። ያው ፈትቻለሁ። ምንድን ነው የምጨቀጭቀኝ? እንዳልካቸው ምንድን ነው የምጨቀጭቀኝ? እሺ ቃልዬ ቴንኪ በጣም ጆና አንድ ቁጥር እየጻፍኩ ነበር። ቀጥል። ድምጽ ይሰማል? ምእመናን ሰላም ብያለሁ። ይሄ ፈንክሽናል አለን ቃሌ
ቢሮ ሆኜ ማውራት አልተመቸኝም ነበር ለዛ ነው። እና ፈንክሽናል ኬኖሲስ ላይ በጣም ብዙ ችግር ነው የሚመጣብን። በተለይ ደግሞ በአምላክ ላይ ያለን እንሳቤ ብዙ ነገር ሊያፈራርስብን ይችላል። በተለይ ስለ ዲቫይን ኢሚቴቢሊቲን ካነሳን እግዚአብሔር አንዴ ያንን ዲቫይን ኤነርጂ ፓሲቭ እና አክቲቭ እያደረገ እንትን የሚል አምላክ አይደለም። የሆነ ጊዜ ሲፈልግ መለኮትነቱ ይሰራል፣ ከዛ በኋላ ደግሞ ሲፈልግ ይይዘዋል የሚባለው ነገር ትክክለኛ አይደለም። በተለይ ደግሞ ፍራንሲስ ቱሬቲን በጣም የሚገርም ሀሳብ አስቀምጠዋል። የሪፎርምድ ስኮላስቲክ ቴዎሎጂያ ነው ፍራንስ እና ስለ አፖቴሌስማቲከም ሲያስረዳ የክርስቶስን ኦፊሶች አሁን ለምሳሌ ስለ ነብይነቱ ስለ ሚዲየተር መለኮታዊ ባህሪውና ሰዋዊ ባህሪው ኮሚኒኬት ስለሚከለደ እና በጣም ችግር ያመጣል። ኢየሱስ ተሰልሻልና ሂድ ተሰሩልሃል ብሎ ሲናገር ክርስቶስ ኢየሱስ ማንም ነብይ የትኛውም ነብይ በብሉይ ኪዳንም በአዲስ ኪዳንም ኃጢአትን ሊያሰርይ የሚችል አንድ ነብይ ኃጢአትን ሊያሰርይ የሚችል ከአንዱ ከእግዚአብሔር በቀር የለም። ለዛ ነው አይሁዳውያን ራሱ ሲያግሮመርሙ የምንመለከተው። ኃጢአት ተሰርዮልሃል ብሎ ሲናገር ክርስቶስ ኢየሱስ እሱ ሰው ሆኖ ሳለን መጽሐፍ ቅዱሳችን ላይ እና ዲቫይን በጣም መሆን አለበት እንደተባለው ኬኖሲስ ላይ ባይዘዌ ወደ 4 አይነት ኬኖሲስ ነው የሚያመጡት። አራተኛው ኬኖሲስ አንዳንድ ሉተራኖች የሚቀበሉት ያው ሉተራኖች ስል 1% ነው፣ እሱም የተወገዘበት ነው። ብዙዎቹ ክሪቲሳይዝ አድርገውታል። ጆርጅ ማን የሚባል ነው ብቻ እንትን ኮሙኒካቲቭ ኢዶማተም ላይ ወይም ኮሚኒኬሽን ኦፍ አትሪቢዩት ላይ ወደ 3ቱ ተቀባይነት አላቸው በሉተራን። ሪፎርምድ ላይ ከሄድ ደግሞ 2ቱን ይቀበሏቸዋል። ነገር ግን ይሄ ጂነስ ኬኖማቲከም ተብሎ የሚጠራው ወይ ደግሞ ከኬኖሲስ አንጻር ያለውን ጂነስ አይቀበሉትም። ሰው ስለሆነ ወይም ደግሞ በዚህ በፊልጵስዩስን ይጠቅሱና አንዳንድ ሰርድ ዌቭ አዶፕሽኒስቶች አሉ ባይዘዌ ከስኮላስቲክ ኒዮ አዶፕሽን ኒስት ሙቭመንት በኋላ የሚነሳ እንትን አለ ሀሳብ አለ አስተምሯል እና እዛ ላይ የሚያነሱት ነገር አለ። ክርስቶስ ኢየሱስ ጆናዬ ኔትወርክ ይቆራረጣል። ናሽናሊ እኔ ጋር ብቻ እሺ ራሱን በቃ ሊሚት አድርጎ ምንም ቦታ ነው በቃ እየሰማኝ ስላልሆነ አስወርጄዋለሁ። ጆና ይሰማ ከሆነ እስቲ ተመልሳ እንድትጻፍ። ኔትወርክ ተቋርጧል። ከታች እያወራ እንዳይሆን ብቻ ይቆራረጣል። ጆና ድጋሚ እንድትጻፍ። ጆና አለ ይሰማል ከታች
ጋይስ አለው የኔ ሰማት ከታች ብላችሁ እሺ የኔ ሰማ የእሱ ምንም ነበር አይሰማ እስኪና ጆን አድጋሚ ሜቢ ቦታ ቀየረ እስኪ ጆን አሁን ቼክ አድርግ ይቀጥሉ በቃ ይሻላል። አሁን አሪፍ ነው አሁን አሪፍ ነው አይ ይሰማ ነበር ግን ይቆራረጥ ነበር ለዛ ነው አሁን አሪፍ ነው አይተን አይ ጨርሻለሁ በቃ ምንም ጨምረው ነገር የለውም ማጠቃለያ ውስጥ እንጂ ቢያንስ ኮንክሉድ አድርጋ ሀሳብ ምን ነው በሁለት ደቂቃ ውስጥ ምናምን ወይስ እንትን በል አይ አሁን ቢሮ ገባሁ ሶዳ ነው እንደዛ የሚቆራረጠው ለዛ ቃሌ ቀጥሉ ከታች የጠየቁን ጥያቄ ምናምን ሄዳችሁ አሁን ትሰማለህ አሁን ጆናይ ማን ይጠይቀው ነው ከታች የጠየቁ የነበረውን ሂድበት አልሄድንበት ሂድበት ስራ ገብቼ እኮ ከኖሲስ አንፃር ብቻ ነው እስካሁን የሄድንበት እና እሱ ላይ ሂድበት በጣም አስፈላጊ ጉዳይ ነው ትንሽ ቆይቼ በቃ እንትን ልበለው አሁን ኦፊስ ገብቼ ያለው ነው ልስማችሁ በእርግጥ ጥያቄ ያለው ሰውም የለም መሰለኝ አይ ቲንክ ኔትወርክ ጥሩ አይደለም መሰለኛ ያላችሁበት ወይስ ለኔ ብቻ ነው አትሰሙ የማ የቃል የማይሰማ የማናችን የማይሰማ ይሰማል እኮ ቤትሻ ወይ ቃሌ እሺ የኔ ይሰማል አይደል እኔ ይሰማኛል በደንብ የጆናም ቢሮ ከገባ በኋላ ይሰማል ጆና ለምን ቢሮ ሆኖ አያወራም ጆና ለምን ቢሮ ሆኖ አያወራም ያልኩ ነው እኔ እኮ ቢሮ ሆኜ ነው ያወራው የነጆና ቢሮ በጣም እንትን ነው ቃል ይሰማል ይሰማል ሰባል ኦኬ ቃል ከቃል ጋር አንድ ነገር የታይቀው ነበር አወራው ነበር ጌታ ኢየሱስ ያው በምድር ላይ ሳለ መለኮታዊ ነገሩን ያው አልተጠቀመም የሚሉ ሰዎች አሉ ሙሉ ለሙሉ አልተጠቀመም የሚሉ አሉ ደግሞ የተወሰነ ቦታ ላይ ተጠቅሞ ወይ መለኮትነቱ አልተጠቀመም ሌላ ጉዳይ ነው ግን መለኮትነቱ ደግሞ ከሱ ተለይቶ ነበር የሚሉ ትምህርቶች አሉ
ለምሳሌ ጌታ ኢየሱስ በመስቀል ላይ ሳለ መለኮት ከእሱ ጋር አልነበረም የሚሉ አሉ። እና እንዴት ታየዋለህ ለማለት ነው። ግን የራሴ እንትን መረዳት መለኮት ያው የሚተውና የሚመጣ ወይ የሚሄድና የሚመጣ ነገር አይደለም። እኔ እግዚአብሔር አልለወጥም ስለሚል ነቢዩ ኤርምያስ ላይ መለኮታዊ ማንነት የሚለወጥ እና የሚሄድ የሚመጣ አይደለም። ግን ምንድነው የምረዳው ግን ፍቃዱን ግን ለአባቱ አሳልፎ ሰጥቷል ብዬ አምናለሁ። አዎ ፍቃዱን ወይ ስልጣኑን የተጠቀመበት ቦታ እናያለን አለ። በመካከላቸው አልፎ ሲሄድ እናያለን። ጌታ ኢየሱስ እኔ ነኝ ሲላቸውም እናያለን። ሊይዙ ሲመጡ እኔ ነኝ ሲላቸው ምን እንደተፈጠረ እናያለን። እኔ ነኝ ማለት የሚችል ያዌ ብቻ ነው። ያው እሱ ያዌ ስለሆነ እግዚአብሔር ስለሆነ እኔ ነኝ ሲል እናየዋለን። ደግሞ ይዘውት ሲሄዱ እናያለን። እንደ በሸላቱ ዝም እንደሚል በግ ቀንድ እያለው የማይዋጋ በሬ ይለዋል ዮሐንስ አፈወርቅ። ዝም ብሎ ሲሄድ ስልጣኑን እያለው ሲሰጥ ማለት ነው። ቅድም ፊልጵስ 2 ላይ አንተ እንዳነሳው መሞት ለመስቀል ሞት መታዘዝ ማለት ነው የወልድ ግብሩ ስለሆነ እና ስልጣኑን መጠቀምና አለመጠቀም ፍቃዱን ከዛ ጋር እንጂ መለኮትነት ግን ተለይቶት ነበር የሚለውን ትምህርት እንዴት ታየዋለህ? እኔ በጣም ገልጤ መዳናችን ራሱ አልዳነም ማለት ነው። ሰው ፍጹም ያዳነን ፍጹም ሰው ፍጹም አምላክ የሆነው ነው ብዬ አምናለሁ። ሰውነትም ሳይጎድል መለኮትነትም ሳይጠፋ ብዬ ነው እንደዛ ነው ማምነው። ግን ፍቃዱን መጠቀምና አለመጠቀም ግን የፊልጵስ 2 ላይ ዝቅ ብሎ ከመምጣት ራሱን በማዋረድ እንደ መቀማት ሳይቆጥረው ትሕትናውን ያሳየናል። እንደዚሁም ስጋው ለመለኮቱ ሰሚት ሆኖ ነው የዳን ነው ብዬ አምናለሁ። ቃልዬ በዚህ ላይ የምትለው ካለ ሰምቼ ልውጣ። ተባረክ፣ ጸጋ ይብዛላችሁ። ያ አይ ቲንክ ራስ ጠይቀ ራስን መልሳል። ኦኬ ቃልዬ ከመጣች ቃልዬ እንዲሰማበት ነው። ስጋው ለመለኮቱ ሰቢቶ ነው የሚለው ሀሳብ ነው ብዙዎችንም እንትን የሚያደርጋቸው እሱ ስለሆነ ማታር የሚያደርገው ምን ማለት ነው የሚለውን ነገር በትክክል እስካስቀመጠን ድረስ ልክ ነው። ሶ በማይመጣጠር መልኩ ኢየሱስ ክርስቶስ ኦልሬዲ ስጋው ፐርሰን የለውም ወይ ደግሞ የራሱ እኔነት የለውም ብለን እናስቀምጥ የለም። ስለዚህ ኢየሱስ የራሱ እኔነት የለውም በስጋ ማለት ነው። ስለዚህ ኦልሬዲ እኔነት የወልድ እኔነት እንደመሆኑ የወልድ አካልነት እንደመሆኑ ከዚህ የተነሳ ነው የሚናገርለት እንላለን ማለት ነው። ስለዚህ በዛ መልኩ ብናስቀምጥ ከሆነ ትክክል ነው የሚሆነው። ስለዚህ አዎ ወልድ ሁለተኛ የሥላሴ አካል ወልድ በስጋ መጥቶ ያደረገው ነገር በሙሉ በስጋ የመጣበትን ያንን ሰብአዊ ኔቸሩ ሙሉ በሙሉ የሰብአዊ ኔቸሩን ፈቃድ የሰብአዊ ኔቸሩን ኤቭሪቲንግ ፐርሰን ስለሌለው ማለት ነው ለመለኮቱ ፈቃድ አስገዝተዋል ብለን እናወራለን። ስለዚህ በዛ ኮንስትሬንት ውስጥ የምናወራው ነገር ትክክል ነው። ዛትስ አሁን ያንን ስንል በግብር ራሱን ዝቅ አድርጎ ወይም በግብር ሳይሆን ፕሪሮጌቲቭ የመለኮት ፕሪሮጌቲቭ ኢየሱስ የራሱ ፕሪሮጌቲቭ መለኮታዊ ፕሪሮጌቲቭ ወይም ደግሞ መለኮታዊ ባህሪው ሊሚት አድርጓል የሚለው ነገር የማይሰራው ማለት ነው። ለምን ሊታዘዝ የሚችልበትን ስጋ ይዞ መጣ እንጂ ከመለኮቱ ቀንሶ አልመጣም ነው። የጨመረው ነገር ነው ያለው እንጂ የቀነሰው ነገር የለም የሚል ሀሳብ ነው ያለው ማለት ነው። ስማት ስለዚህ ፍቃዱን አለመጠቀም የሚያሳየው ያው ፍቅሩን ነው የሚያሳየው አይደል? መታዘዙን ነው የሚያሳየን። ያው ፍቃዱን ፊልጵስ 2 ላይ እንደሚያሳየን ጌታ ኢየሱስ አባቴ እኮ ብዙ ጭፍሮችን ሊልክልኝ ይችላል ብሏል እኮ አይደል?
ብፈልግ ብዙ ጭፍሮችን ይልክልኛል ብሏል። ኢቨን ወደ እሱ ሊይዙ ሲመጡ እኮ አሳይቶናል እኮ እኔ ነኝ ሲል በቃ እኔ ማለት የሚችል እሱ ነው። ዘጸአት 3 ላይ እንዳለው እኔ ሲል ምን እንደሆነ አብን እንዳረገ አይተናል። ስለዚህ ለአባቱ ፍቃድ ታዘዘ። ያው እንዳልከው ሰውነቱ ሌላ አካል ስለሌለው ማለት ሌላ ፐርሰን ስለሌለው እሱ ራሱ ኢየሱስ ስለሆነ አንድ አካል የሆነው እሱ ስለሆነ ግን የእኛም ባህሪ ነስቶ ሁለተኛው አዳም ተብሎ ታዘዘ። የመጀመሪያው አዳም ስላልታዘዘ፣ ስለዚህ ሁለተኛው አዳም በስጋ የተገለጠው ወልድ ታዘዘ። ለአባቱ ፍቃድ ማለት ነው። ለመለኮት ታዘዘ ማለት ነው እና ያው ከፍቃድ ጋር ወይ ደግሞ ስልጣኑን ሳይጠቀም ለአባቱ ፍቃድ ታዘዘ ስንል ያው አንዱ ፐርሰን በስጋ የተገለጠው ወልድ ታዘዘ እያልን ነው ማለት ነው። እና ያው የአብን ፍቃድ በእርግጥ እንደዛ ነው የሆነው አይደል? ለአንድ ልጁ ሳይራራ እንዲያው ከወደደን መንግስቱን እንዴት ያወርሳችሁ እንዳለ ያው የመለኮት ፍቃድ አንድ መሆኑን እናያለን። እንዳልከው መለኮት የሚተው ነገር አይደለም። መለኮቱ ትቶ ነበር። መለኮቱ የሚለው ቋንቋ ልክ አይደለም። ያን ትቶም አላዳነንም፣ ያንን አልተወውም። የተሰቀለውም አምላክ ነው ማለት ያለብን። አምላክ በስጋ ተሰቀለ ነው፣ ጌታ በስጋ ተሰቀለ ነው የምንለው። ተባረክ፣ ጸጋ ይብዛልህ። ተባረኩ ተወዳጆች። አይ ቲንክ አስወጣው መሰለኝ ካለ ተሰምቻለሁ ወይስ ወጥታችኋል ሁላችሁ? ይሰማል? ከታች ያላችሁት ይሰማል? ይሰማል? ከታች ያላችሁት ያለው ይሰማል እንዴ? ኦኬ። ኢየሱስ አለ የለውም እንዴ? ያንተ ይሰማኛል። አለሽ። እሺ አንድ ጥያቄ ከታች አለ። ጆን 14 ቁጥር 28 ላይ ካን ኤክስፕሌን ፋዘር ኢዝ ግሬተር ዛን አብ ከኔ ይበልጣል የሚለው ነገር ማለት ነው። አብ ከኔ ይበልጣል፣ ወደ አባቴ ብሄድ ይሻላችኋል አይደለ? ጥያቄውን የጠየቅሽው ጽዮን ወደ አይደለ? ጽዮን አብ ከኔ ይበልጣል፣ እኔ ወደ አባቴ ብሄድ ይሻላችኋል የሚለው ክፍል ማለት ነው። መሰማቱን እኮ ኦኬ ኦኬ ኦኬ። ቃል ከገባ ወይ ቃል ይሄድበታል። ቃልን ወደ ላይ አውጪው። አንዴ ቀጥልና ልስማና የሚስተካከል ነገር ካለ አስተካክላለሁ። ኦኬ ዮሐንስ ግን በአጭሩ ጋይድ ለማድረግ ያህል አብ ከኔ ይበልጣል የሚለው ሀሳብ ኢየሱስ ክርስቶስ በምድር ላይ ካለበት ስቴት የተነሳ ነው። ምድር ላይ ካለበት ስቴት ይልቅ በሰማይ የሚሆንበት ስቴት የበለጠ ነው። ምክንያቱም በምድር ላይ ያለበት ስቴት ኦልሬዲ ገና በትንሳኤ ባልከበረ ስጋ ያለበት ነው። ከተነሳ በኋላ ግን በትንሳኤ በከበረ ስጋ ሁሉ እንደተገዛለት ለምድር ሁሉ ታይቶ የሚሆንበት ስታተስ ነው። ከዚህ አንጻር ነው አብ ከኔ ይበልጣል የሚለው ሀሳብ የሚነሳው ማለት ነው። which means አሁን አብ ያለበት ቦታ አሁን አብ ያለበት ስቴት በቃ አሁን እዚህ ካለውበት ስቴት ይበልጣል ፖይንቱ ወደ አብ በመሄድ የሚለው ሀሳብ እሱን የሚያሳይ ነው። ስለዚህ ኢየሱስ ዛሬ
ወደ አባቱ ሄዶ በአባቱ ቀኝ ተቀምጧልና እኛን ወክሎ በዛ ስላለ አዎ እሱ በሚሄዱ በጣም ደስ ይለኛል። ተባረከ። ያው አይ ቲንክ ባጭሩ ገልጾልሻል። ያው በነገራችን ላይ አብ ብቻ አይደለም ከመላእክት እንኳን በጥቂቱ አሳነስከው ተብሎ ተጽፏል አይደለ? ዕብራውያን ላይ ከመላእክት እንኳን በጥቂቱ አሳነስከው። ቢኮዝ መላእክት አይሞቱም አይደል? መላእክት እንኳን አልሞተም። የእግዚአብሔር ልጅ ግን ሰው ሆኖ በመምጣቱ ሞቷል። ስለኛ ሞቶልናል። እና ብዙ አንዳንድ ጊዜ እንደ ትልቅ እንትን አብ ከኔ ይበልጣል የሚለውን ብዙ ጊዜ እስላሞች ናቸው የሚያነሱት ይህንን ጥያቄ ማለት ነው። ነገር ግን መጽሐፍ ግን የሚለው ከመላእክት እንኳን በጥቂት አሳነስከው ነው የሚለው ወዳጆች። ይህ የሚያሳየው እግዚአብሔር ለኛ ያለውን ፍቅር ነው የሚያሳየው። ሮሜ 5 ላይ እንደሚለው እግዚአብሔር ለኛ ያለውን ፍቅር ያስረዳል እንደሚል ከመላእክት እንኳን አይደለም ከሰዎች እኮ መጽሐፍ ምን ይላል? የተናቀ የተጠላ የማምሰው እኮ ይለዋል የእግዚአብሔር ልጅ። እንወደው ዘንድ እንኳን ደም ግባት የለውም ተብሏል። ሰው ከመሆኑ የተነሳ የእግዚአብሔር ልጅ። ስለዚህ ወደ አብ ብሄድ ይሻለዋል ማለት ወደ ቀደመ ክብሩ ማለት ነው። ዮሐንስ ወንጌል 17 ላይ ዓለም ሳይፈጠር በአንተ ዘንድ በነበረኝ ክብር አክብረኝ ይላል። ዓለም ሳይፈጠር ኢየሱስ ከአብ ዘንድ ነበረ። እንደውም አንደኛ ዮሐንስ መልእክት ላይ እኮ ያየነውን የሰማነውን እንነግራቸዋለን፣ እሱም ከአብ ዘንድ የነበረው ለእኛ የተገለጠው ይላል። እና ኢየሱስ ከአብ ዘንድ የነበረ ነው፣ የተገለጠ ነው ማለት ከማይታየው ከዘላለም አምላክ ከአብ ዘንድ የነበረ ነው የተገለጠው። አብን የተረከልን ከሰማይ ከአብ ዘንድ የመጣው ነው፣ ከእግዚአብሔር ዘንድ የመጣው ነው። ዮሐንስ ወንጌል 1 ላይ አለ እና ሲመጣ ዝቅ ብሏል፣ አንሶልናል። እና ጌታ ኢየሱስ በዮሐንስ 14 ላይ ብሄድ ይሻላል፣ ወደ አብ ብሄድ ወደሚበልጠው ብሄድ ይሻላል ነው የሚለው። ያን ጊዜ አጽናኙ መንፈስ ወደ እናንተ ይመጣል። እና ጌታ ኢየሱስ ካልሄደ ደግሞ አጽናኙ አይመጣም ነበር። ስለዚህ አብ ከኔ ይበልጣል ማለት ያው ቃልዬ እንዳለው ያለበት አብ ያለበት በዛ በሰማይ ማለቱ ነው፣ በዛ በክብሩ ማለት ነው። ኢየሱስ እዛ ክብር ላይ የለም ወይ እንዳንል አለ። ዮሐንስ 17 ላይ ዓለም ሳይፈጠር በዛ ክብር ነበር ጌታ ኢየሱስ። ስለዚህ ፊልጵስ 2 በደንብ ያብራራዋል ማለት ነው። ዝቅ ብሎ መምጣቱን ያሳያል። ዝቅ ብሎ መጣ ማለት ነው እና ከአብ ዘንድ የነበረውን የተገለጠልን ስሙ ይባረክ የእግዚአብሔር ልጅ። እና ከመላእክትም በጥቂቱ አንሷል ተብሎ ተጽፏል ለማለት ነው የጠየሽን እህት። ተባረኪ፣ ጸጋ ይብዛልሽ። ቃልዬ ተባረክ፣ ጸጋ ይብዛል። አሪፍ ተባረክ። እሺ ቀጥይ ቤቲ። አይ እኔ ተባረክ ለማለት ነው። አይ ተባረክ ለማለት ፈልጌ ነው። እንደላይ ምስል ቀጥሉ። ቴንኪው ገብተህ ነው ጊፍት የምትሰጠኝ? ኦኬ አዎ ገብተሃል። ጥያቄ የላችሁም ጋይስ? ጥያቄያችን ጌታ መልሶላችኋል መሰለኝ። ዝምታ ሰፍኗል። እንዴት ነው? በቃ ጥያቄ የላችሁም? ቃልዬ ስለ ኢየሱስ ክርስቶስ ንገረንና
እኔ ገስት ላይ እኮ ይተሳዋል እኔ ጋር አላውቅም። ሶስት ሰው ይታኛል፣ ግን ተሳስተው አንዳንዴ ታፕታፕ ምናምን ሲያደርጉ ስለሚነኩ ነው። ጥያቄ ኮሪያ ያላቸው አንድ ቁጥር ጻፉ። አይታወቅም ዝም ብዬ ከማስገባ ብዬ ነው። እንዴት ነህ? ደህና ነው። እሺ አዎ አዎ ባርክን ቃልዬ በቃ ባርከ ማለት ስለ ክርስቶስ ንገረን፣ ስለ መድኃኒታችን ወንጌል ይነገርና ምናምን እንመጣለን። ይሻላል ቴዎሎጂካል ብቻ ከምናደርገው። እኔም ሲሪየስ ስራ ላይ ገብቻለሁ። ይህን ሁሉ የሚያስወራን አንድ ነገር ነው። እሱም የድነታችን ጉዳይ ነው። የዘላለም ህይወታችን ጉዳይ ነው። በልጁ የሚያምን ሁሉ የዘላለም ህይወት ይኖረዋል። በልጁ በማያምን ግን በአንዱ በእግዚአብሔር ልጅ ስም ስላላመነ አሁን ተፈርዶበታል ተብሎ እንደተነገረው የእግዚአብሔር ቁጣ በሱ ላይ ይኖራል እንጂ ህይወትን አያይም ተብሎ እንደተነገረው ህይወትን ለማየት የሚወድ ይህን የእግዚአብሔር ልጅ ማወቅ ይገባዋል። ሰው የምንሰብከው ኢየሱስ በቤተ ክርስቲያን የተገለጠ ኢየሱስ። ስለዚህ ያንን ኢየሱስ የማወቅ ነው ዓላማችን እንጂ ቴዎሎጂካል ነገሮችን መጨመር አይደለም። ስለዚህ ያ ኢየሱስ ክርስቶስ ደግሞ የነፍሳችን መዳኛ፣ እሱን በማመን ብቻ ይዳናል እንጂ ከሱ ውጭ የመዳኛ መንገድ የለም። ስለ ክርስቶስ ጊዜ ሰጥተን እንደዚህ ስናወራ፣ ስለ እግዚአብሔር ጊዜ ሰጥተን እንዲህ ስናወራ ስጦታውን ተቀብለን ከሆነ ሰጪውን ማወቅ የግዴታ ስለሆነ፣ ግን በዚህ ሁሉ ውስጥ ይሄን ሁሉ ለማውራት አንድ ነገር ይቀድማል። እሱም በኢየሱስ ክርስቶስ የማመን ጉዳይ ነው። ክርስቶስ በማመን የዘላለም ህይወት ይገኛል ይለናል መጽሐፍ ቅዱስ። ለዛ ነው ኢየሱስን አብዝተው የሚያጠኑት የሚያነቡት የነበረው። ከዛ አንጻር ነው ይህንን እያወራን ያለ ነው። ተባረኩ፣ ጨምሩበት። ስራ ላይ ስለሆንኩ ነው። ተባረክ ቃልዬ። በእውነት ነገረ ክርስቶስ ለህይወት ጣዕም የሚሰጥ ነገር ነው። ስለ ክርስቶስ ይኸውላችሁ ይህ ዶክትሪናል ነገር ብቻ እውቀት ምናምን አይደለም። አሁን እንዳለው ስለ ክርስቶስ ስታነቡ ወይ ደግሞ ክርስቶስን ስታውቁ በቃ ህይወት ያለው እዛ ላይ ነው። በእርግጥ መንፈሳዊ ህይወት ያለው የህይወት ትርጉም ያለው ክርስቶስ ጋር ነው። አብ አባትንም ያወቅ ነው የተረከልን ክርስቶስ ነው። ህይወት ነው። በነገራችን ላይ የስላሴ ወይ ደግሞ ነገረ ክርስቶስ ህይወት ነው። ለዛውም የዘላለም ህይወት። እንደው አውቀ ነው እኮ አንጨርሰውም አይደል? አንድ አባት እንዳለ ስለ ስላሴ ካላወቅ ትሞታለ፣ ስላሴን አውቄ ልጨርስ ብትል ደግሞ አይምሮን ታጣለ ነው የተባለው። እና ክርስቶስ ህይወት እኮ ነው። የእግዚአብሔር ልጅ ህይወት ነው የተገለጠው። በዚህ ሁሉ ነገር ውስጥ የምናየው እግዚአብሔር ለእኛ ያለውን ፍቅር ያስረዳል። የአብ ልጅ እንዴት ዝቅ ብሎ እንደመጣ አብ አባት ራሱ የሚወደው ልጁን ነው እኮ ለመስቀል ሞት አሳልፎ የሰጠው። መስዋዕት ያደረገው የሚወደውን ልጁን ነው። የሚወደውን ልክ አብርሃም በሊናው ይስሐቅን በእድሜው ዘመኑ መጨረሻ ያገኘውን ይስሐቅን አንድ ልጁን ወደ ሞሪያም ተራራ ይዞ እንደወጣ እግዚአብሔር አብ እናት ልጇን ዘመድ ቤት በማትልክበት ዘመን እግዚአብሔር አብ አንድያ ልጁን ለመስቀል ሞት ነው የላከው። የሚወደውን ልጁን ነው የሰዋልን ለመስቀል ሞት። ይህ የሚያሳየው ወዳጆቼ በጣም እግዚአብሔር ለሰው ልጅ ያለው ፍቅር። ለዛ ነው አንደኛ ዮሐንስ መልእክት ምዕራፍ 3 ላይ አብ እንዴት እንደወደደን ተመልከቱ ይላል። አብ እንዴት እንደወደደን። የመስቀሉ ፍቅር የሚያሳየው እግዚአብሔር ለእኛ ያለውን ፍቅር ነው የሚያሳየው። የእግዚአብሔር አብ የልቡን ትርታ ነው የሚያሳየው። ከመጋረጃው ጀርባ መጋረጃው ሊቀ ካህኑን ወደ መሰዊያው እንዳይገባ የሚከለክለው የዕጣኑን እንትን ብቻ መስዋዕት ያቀርብ ነበር። እንዳያይ የሚያደርገው ነገር አለ። ግን ከመጋረጃው ጀርባ እግዚአብሔር ያለው ለሕዝቡ ያለው ነገር ፍቅር ነው። ግን የከለከለው መጋረጃው ነበር፣ የጥል ግድግዳ። ኢየሱስ መጣና የጥልን ግድግዳ አንዱ ኢየሱስ መጋረጃውን ገፈፈው። ስሙ ይባረክ። በስጋውም
መጋረጃውን ገፈፈው ኢየሱስ በስጋው እኮ ነው መጋረጃው የተገፈፈልን። ስለዚህ የሆነ ነገረ ክርስቶስ ሲወራ ወይ ትምህርት ሲኖር ይውላችሁ ብትማሩት እንደገና ተማሩት አይጠገብም። ነገረ ክርስቶስ አስተምራችሁት ተምራችሁት የምትጨርሱ ነገር አይደለም። ወይ ደግሞ የሆነ የሃይማኖት ተቋም ልዩነት ለመፍጠር ግርግር አይደለም። ህይወት ነው ያለው ክርስቶስ ላይ ህይወት። ለዛ ነው አባቶች ብዙ ዋጋ የከፈሉልን ለዚህ ትምህርት። ዋናው ትምህርት ያለው ዋናው ነገር ያለው ክርስቶስ ላይ ስለሆነ የኢየሱስ ሰውን መሆን አምላክ ሰው ነው መገለጡ ስለሆነ እና አንዳንድ ጊዜ የሃይማኖት መቆርቆር እንዳይመስላችሁ። ሰዎች የሆነ ነገር ላይ ሲስቱ በክርስቶስ ጉዳይ ላይ ሰው ከሳተ በምንም ነገር ልክ መሆን አይችልም። ህይወት ያለው እዛ ላይ ነው የተገለጠው። ህይወት የተገለጠው በክርስቶስ ነው። እግዚአብሔር ይባረክ። እግዚአብሔር አብ ራሱ ህይወትን ያስቀመጠው በክርስቶስ። ህይወትን የሚሰጠው ወልድ ነው። ለሰው አብ እንደሰጠኝ እኔ ደግሞ ለመወዳቸው እሰጣቸዋለሁ ነው የሚለው። ህይወት ያለው በክርስቶስ ነው። ሁሉ ነገር ያለው በክርስቶስ። ለዛ ነው ጌታ ኢየሱስ ለዮሐንስ ደቀ መዛሙር ሲናገር በእኔ የማይሰናከል ቢኖር አለ ብፁዕ ነው አለ። ይኸው ሽባዎችም አንካሳዎችም ይራመዳሉ፣ ዕውሮችም ያያሉ፣ በእኔ የማይሰናከል አለው ብፁዕ ነው አለ። ወዳጆቼ ነገረ ክርስቶስን ማወቅ ህይወት ነው፣ ጣዕም ነው፣ ለነፍስ ጣዕም ነው። የነፍሳችን ቅዱስ ዕጣን ነው ኢየሱስ እና በጣም በእውነት ነፍሳችሁ ሐሴት እያደረገች ነው መስማት እንደዚህ የሚያስተምር ሲገኝ። ዋው! ሌላ ምን አለ? እውቀትም ጥበብም እኮ ክርስቶስ ነው። የእግዚአብሔር ጥበብ እኮ ተብሏል ወዳጆቼ። ዓለምን ካዳነበት ይልቅ ዓለምን ከፈጠረበት ይልቅ ያዳነበት ጥበብ ይበልጣል እኮ የሚሉት ቀላል ነገር እኮ አይደለም። ጥበብ እኮ ክርስቶስ ነው። የዳንበት ጥበብ የእግዚአብሔር ጥበብ ክርስቶስ እኮ ነው። የእግዚአብሔር ልጅ እኮ ነው። ብዙ የአባቶች መጽሐፍት እኮ ስታነቡ የገለጡበት ቋንቋ በጣም የሚገርም ነው። ኢየሱስን ክርስቶስን የገለጡበት እና ዋና ነገራችን ነው። ከተናገርነው ዋና ነገር ይሄ ነው እንደሚል መጽሐፍ ዋናው ኢየሱስ ክርስቶስ ነው። የእግዚአብሔር ልጅ ማወቅ ነው። እሱን ማወቅ በጣም ህይወት ነው። እውነተኛ አምላክ የሆንከው አንተ የላከውንም ልጅ ኢየሱስ ያውቁ ዘንድ ይቺ የዘላለም ህይወት ነች እንደሚል ዮሐንስ 17 ላይ እና ህይወት ያለው በክርስቶስ ነው። ዘላለም ያለው በክርስቶስ ነው። ሐሴትና ደስታ ያለው በክርስቶስ ነው። የነፍስ እርካት ያለው በክርስቶስ ኢየሱስ ነው። ቃዲሱን በዳ ያረሰረሰው ምንጫችን አለታችን ኢየሱስ ክርስቶስ ነው። እንኳን ለኛ ለእስራኤል እንኳን በዛ በቃዲስ በራ የጠጡት የአለት ክርስቶስ ነበር። ወገኖች አላችሁ? ተቋርጦ ነው እኔ ጋ ነው። ወደ ፍቅሩ ያደርሰናል አይደል? ፍቅሩ ደግሞ ስፋቱ፣ ርዝመቱ፣ ጥልቀቱም ከማስተዋልም ስለሚበልጥ ስለ ሥላሴን ብናውቅ ስለ ነገረ ክርስቶስ ወደዚህ ፍቅር ነው የሚያደርሰን። እግዚአብሔር እንዴት ዝቅ ብሎ እንደወደደን እናያለን። ያው እዙ ዝቅ ባይል ኖሮ ከፍ ማለት ስለማንችል ማለት ነው ሊወስደን ነው የመጣው ኢየሱስ እና ደግሞ ቀዳሚ ሆኖ በእኛ ስለኛ ገብቷል ይላል መጽሐፍ። ስለዚህ ዳግም ደግሞ በክብር ይመጣል ሊወስደን የእግዚአብሔር ልጅ። ጸጋ ይብዛል ወንድሜ ቃል ተባረኩልኝ። እድሉም ስለሰጣችሁ ጸጋ ይብዛላችሁ። ተባረኩ። አሜን። ዋው! ጌታ ኢየሱስ ዘመኑትን ይባርክ። መምህር ጌታ ይባርኩት። በቃ ሌላ ርዕስ የለንም። ምንም ነገር ብናወራ ምንም አይነት ቴዎሎጂካል ነገሮችን ያው እውቀት እንወዳለን፣ ቴዎሎጂ እንወዳለን። ምንም ችግር የለውም። እውቀት የሚጠላ ሰው ያው የለም እዚህ መሀል። ግን ምንም ቢወራ መጨረሻችንም መሀላችንም መጀመሪያችንም ክርስቶስ ነው። ሴንተራችን ክርስቶስ ነው። እንዳሉትም ከተናገርነው ዋናው ነገር ይሄ ነው እንደተባለ
ምንም ነገር ብናወራ መጨረሻችን ወንጌል ነው። በቃ መሰበክ ያለበት መላክ ያለበት መድመቅ ያለበት ኢየሱስ ክርስቶስ ብቻ ነው። ከዛ ውጪ ምንም አይነት ነገር ብናወራ በቃ ከባህልና የሆነ ከተረት አልፍምና ተባረኩ። በጣም ደስ የሚል ነበረ እንዳልክ ያልክ